ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖረው ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። የዛሬውን የመልእክት ክፍል የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 እስከ 8 ያለውን አብረን እናነባለን። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ መንግስትን በመንግስት ላይ ይነሳልና፣ ራብም ቸነፈርም የምድርም መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጣር መጀመሪያ ናቸው። ይህ እግዚአብሔር ቃል ነው። እግዚአብሔር አባት ሆይ ዛሬም ደግመን እናመሰግንሃለን። በዚህ አንተ ባለህበት ስፍራ እንድንገኝ ስለፈቀድክልን ስለተጋበዝን ጌታ እግዚአብሔር ሆይ እናመሰግንሃለን። ያንተ መገኘት እስኪታወቀን ድረስ ጌታ ሆይ እስከማንጠረጠር ድረስ በመካከላችን ስላለ እግዚአብሔር አምላክ ሆይ በቅኔው በዝማሬው ስለተናገርከን ጌታ ሆይ እናመሰግንሃለን። አንተ ሕያው አምላክ ነህ። ጉባኤ ሕያው ጉባኤ ነው። እግዚአብሔር አምላክ ሆይ በሕያውነት ተገኝተህልናልና እናከብርሃለን። ደግሞ መጽሐፍህን ገልጠናል ጌታ እግዚአብሔር ሆይ አይኖቻችን እንዲከፈቱ እንጸልያለን። እግዚአብሔር አባት ሆይ ዘመንን የሚያስተውል ሕዝብ እንድታደርገን እንጸልያለን ጌታ ሆይ የሚካሄዱ ነገሮችን በሙሉ አንተ እንደምታያቸው እንድናይ እግዚአብሔር ሆይ ክረምት መጣ በጋ መጣ እንደምንለው ደመናን አይተን ዝናብ ሊዘንብ ነው እንደምንለው እግዚአብሔር ሆይ የዘመኑን ምልክት ደግሞ ማስታወስ እንድንችል ማወቅ እንድንችል አስተዋይ ልብ ለእያንዳንዳችን እንዲሰጠን እንጸልያለን። ጌታ ኢየሱስ ሆይ የተነበቡልን ቃላት ያንተ ቃላት ናቸው። የምትፈታልንም አንተ ሆነህ በመንፈስ ቅዱስ እና እንድታስተምረን እጸልያለሁ። እኔን እንድታግዘኝ እጸልያለሁ። ህዝብህን እንድትረዳ ልባችን እንዲከፈት እዚህ ያለነውንም ኦንላይን ደግሞ አብረውን ያሉትንም እንደዚሁ እንድታግዘን እንጸልያለን። ክብር ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። አሜን። ጌታ ይመስገን። እንቀጥላለን ትምህርታችንን። ባለፈው ሳምንት የነበራችሁ ሰዎች ወይም ደግሞ ቪዲዮውን የማየት እድል ገጥሟችሁ እንደሆነ ምዕራፍ 23ን ጨርሰን ምዕራፍ 24ን ጀመር አድርገን ነው የጨረስነው። ዛሬ የምንጀምረው ሐሳብ ነሰሰርሊ አዲስ አይደለም፣ ካለፈው ሳምንት የሚመነጭ ስለሆነ ያለፈው ሳምንት የማቴዎስ ወንጌል ምዕራፍ 23 የመጨረሻውን የኢየሱስን የሐዘን መቃተት ነው ያየነው። ቁጥር 37 ጀምሮ ለኢየሩሳሌም ለእስራኤል ሕዝብ የቃተተውን መቃተት ብዙ ጊዜ ወደድኩ ለሰበስብሽ በክንፎቼ እናንተ ግን አልወደዳችሁም ብሎ የቃተተውን ከዚያ ደግሞ በኋላ የመጣውን ውጤቱን አይተን ነበር። አታዩኝም በቃ ከዚህ በኋላ አለ። አታዩኝም ከዚህ በኋላ ኢንፋክት የዛሬው ካለፈው ሳምንት ጋር ይያያዛል። ምክንያቱም ካስታወሳችሁ ከዚህ በኋላ አታዩኝም አለ ጌታ ኢየሱስ። እስከ መቼ ድረስ ነበር ያለው ካስታወሳችሁ? በጌታ ስም የሚመጣ የተባረከ ነው እስከምትሉ ድረስ። ስለዚህ ያን ጊዜ ያዩታል ማለት ነው። የወጉት ሁሉ ያዩታል ስለሚል የሚታይበት የሚገለጥበት ወዳጆቹ ብቻ ሳይሆን የወጉት እንኳን ሳይቀር እስከሚያዩት ድረስ የሚገለጥበት ዘመን ይመጣል። ግን እስከዚያ ድረስ ግን አታዩኝም ብሎ ከፍተኛ የሆነ የፍርድን ቃል ተናገረ። ምዕራፍ 24ም ላይ የመጀመሪያዎቹ 2 ቁጥሮች በጣም የፍርድ ቃል አላቸው። ምክንያቱም ደቀ መዛሙርት ኢየሱስም ከመቅደስ ወጥቶ ሄደ። ይሄ በጣም ትልቅ የፍርድ ነገር ነው። ኢየሱስ በቃ ያንን ግሎሪየስ የሆነ ቤተ መቅደስ ለመጨረሻ ጊዜ ተሰናበተው ማለት ነው። ሰሞኑን እየመጣን እንደምንማረው ከዚህ በኋላ እዚያው አካባቢ ይሰቀላል፣ ይሰዋል። ተሰናበተ መቅደሱን። ከመቅደስ ወጥቶ ሄደ። ከመቅደስ ወጥቶ ሲሄድ ማዶ ከቄድሮን ቫሊ ተሻግሮ ባለው የደብረ ዘይት ተራራ ላይ ተቀምጦ ሳለ የተጠየቀው ጥያቄ ነው ዛሬ። ምክንያቱም ላስት ዊክ አስታወሳችሁ የመቅደሱን ውበት አሳዩት። በምን አይነት ድንጋይ ማለት ጥለው ይሄድከው ያለው አውቀዋል ወይ?
ባይ ዘ ወይ ገና ያላለቀ 46 ዓመት ገደማ ጀምሮ የፈጀ ሄሮድስ የሚያሰራው ደግሞም እስካሁን ድረስ ያላለቀ በትልልቅ ሂውጅ ድንጋዮች የተሰራ ቤተ መቅደስ ነው። አንዳንዱን ምናልባት እስራኤል ሀገር የመሄድ አጋጣሚ አግኝታችሁ እንደሆነ የምዕራቡ ግድግዳ የሚባለው ዌስተርን ዎል ላይ የወዳደቁ እነኛ ድንጋዮች አሉ። ማለት ግንብ ያክላሉ፣ ራሳቸው ትልልቅ ናቸውና በምን አይነት ድንጋዮች እንደታነጸ ይህንን አይተሃል ወይ ጥለው የምትሄደውን ማለት ነው ሲሉት ጌታ ኢየሱስ አይ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው እና መፍረሱ አይቀርም አለ። ይህንን ለማየት ሞክረናል። ሰው ወደ ኋላ ተመልሼ አላሰለቻችሁም። በቃ ሆኗል። ይሄ 70 ዓመተ ምህረት ላይ እያንዳንዷ ድንጋይ እስከምትወድቅ ድረስ መተው ሮማውያን ድምጥ ማጡን አጥፍተውታል። ኢየሱስ በተናገረ በ35 ምናምን ዓመት ከዛ በኋላ ብትጨምሩ መጥቶ ኢየሱስ የተናገረው ሆኗል እና ድንጋይ በድንጋይ ላይ ሳይፈርስ ይሄ አይቀርም አለ። ከዛሬው ጋር በጣም የተያያዘ ነው። ምክንያቱም ዛሬ እና የሚቀጥለው ሳምንት ቁጥር 3 እስከ 8 ያሉትን ነው ለማየት የምንሞክረው። ቁጥር 3 እስከ 8 ስትመለከቱ የተነሳው ካለፈው ሳምንት ኮንቨርሴሽን ነው። ያለፈው ሳምንት ኮንቨርሴሽን ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አለ። ከዛ ኢየሱስ በዚህ ተነሳና ከዚህ ከኢየሱስ ንግግር ተነሱና የዚህ የቤተ መቅደስ መፍረስ ጉዳይ በጣም ቀላል ነገር አይደለም። ከዘመን መጨረሻ ጋር ይያያዛል። ከዓለም መጨረሻ ጋር ይያያዛል። እግዚአብሔር በነቢያቱ እንደተናገረው በሕዝቅኤል በተለይ ወደፊት አዲስ መቅደስ ስላየ ይሄኛው መቅደስ ከፈረሰ አዲስ መቅደስ የሚሰራበት ሌላ ዘመን ስለሚመጣ ጥያቄ ጠየቁት ማለት ነው። ንገረን እና ልክ ኢየሱስ የተናገረውን የመቅደሱን መፍረስ ወዲያውኑ ያያዙት ከዘመን ፍጻሜ ጋር ነው፣ ከመጨረሻው ዘመን ጋር ነው እና ንገረን መቼ ነው የሚሆነው? ይህ መቼ ይሆናል? አንድ የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው? ንገረን፣ ይህ መቼ ይሆናል? የመቅደስ መፍረስ እነን የመምጣትህና የዓለም መጨረሻስ ምልክቱ ምንድን ነው? በጣም ድንቅ ስለጠየቁ እነኚህ ሰዎች በጣም አድርጌ አመሰግናለሁ። ንገር፣ መቼ ነው የሚሆነው? የመቅደሱ መፍረስና የመጨረሻው ዘመን ለነሱ በጣም የተያያዘ ነው። ሴም ኮንሰፕት። ጥያቄውም ኢትስ ኦልሞስት ሴም። ምልክቱን ንገረን። ይሄ የሚሆንበት ጊዜ ያንተ መምጣት ሳይሆን አይቀርም። ይሄ የሚሆንበት ጊዜ ያንተ መምጣትና የመጨረሻው ዘመን ስለሚሆን ይሄ የመጨረሻ ዘመን ሲደርስ እንዴት ነው የምናውቀው? መቼ ነው የሚሆነው? እንዴት ነው የምናውቀው? ምልክቶቹን ንገረን ነው። ለዚህ ነው የዛሬውን ርዕስ የመምጣቱ ምልክቶች ያልነው። ስለ ምልክቶቹ አንዳንድ ነገሮች ለመናገር ሞክራለሁ። ኢንትሮዳክተሪ ነገሮች ለመናገር ሞክራለሁ። እንደን ደግሞ በሚመጡት ሳምንታት ይሄንኑ የመጨረሻ ዘመን ለመማር እንሞክራለን። ተመስገን ነው በመደዳ ስለመማራችን ብዙ ጉድ ተማርን። በአማርኛም በእንግሊዝኛም ጉድ ማለት ነው። በጣም ብዙ ነገር ተማርን። ማናነሳቸው ኮንሴፕትስ ማናነሳቸው። ምዕራፍ 23 ግብዝነትን ተማርን። ስለ ግብዝነት እንማር ብለን ልንማር አንችልም ነበር፣ አገኘ ነው። ምዕራፍ 24 የዘመን ፍጻሜ ኤስካቶሎጂ የምንለው ማለት ነው። የዘመን ፍጻሜ የዓለም መጨረሻ እንማር ነው። 24 እና 25 ስለ መጨረሻው ማወቅ ከፈለግን እንምጣ ነው። ምዕራፍ 24 እና ምዕራፍ 25 ዘመነ ፍጻሜ ነው ርዕሳቸው። ስለዚህ ስለምናየው ዓለም ማብቂያ እና ስለሚመጣው አዲስ ዓለም ኢየሱስ ያስተማረው ትምህርት ነው። አንዳንድ ነገሮችን ትንሽ ሪማይንድ ለማድረግ የመጨረሻው የኢየሱስ የትምህርት ሴክሽን ይሄ ነው። የማቴዎስ ወንጌል የመጨረሻ ትምህርት ሴክሽን ምዕራፍ 24 እና ምዕራፍ 25 ናቸው። በቃ አለቀ ማለት ነው። አምስተኛው ትምህርት ትዝ ካላችሁ አምስተኛው ትምህርት ይሄ ነው። በትምህርትና በድርጊት አይደል የከፈልነው? ድርጊት አበቃ ምዕራፍ 23 ላይ። ምዕራፍ 24 እና ምዕራፍ 25 ደግሞ ትምህርት ነው፣ የመጨረሻው ትምህርት ነው። እሱን ነው የምንመለከተው። ስለ መጨረሻው ዘመን ነው የተጠየቀውም ይሄንን ነው። የዓለም መጨረሻ መቼ ነው? ምልክቱስ ምንድነው? ይሄ መቼ ይሆናል? ንገረን ነው። እርሱም ያስተማረው ስለ መጨረሻው ዘመን ነው። ከዚያ በኋላ መጨረሻው ይሆናል እያለ ነው ያስተማረው። ይሄ ዓለም whether you like it or not ይሄ ዓለም የምናውቀው ያበቃል አንድ ቀን። ማለት መጨረሻ አለው አይመስልም፣ አለው ግን ይሄ ዓለም ስርዓት አሁን የምናየው ስርዓት ያበቃና አዲስ ስርዓት ይመጣል። አዲስ ሰማይ፣ አዲስ ምድር፣ አዲስ ስርዓት፣ አዲስ አገዛዝ፣ ሁሉን አዲስ ያደርጋል እግዚአብሔር አንድ ቀን። ቀስ እያለን እንማረዋለን። ያበቃል። ይሄ የምናውቀው ዓለም ያበቃል፣ ይጠፋል። ጌታ ኢየሱስን በተደጋጋሚ እንደተናገረው ያበቃና ሌላ የዓለም ስርዓት ይመጣል። ይሄ ዓለም እንደዚህ እንዳለ ለዘላለም አይቀጥልም።
ምዕራፍ 24 እስከ አሰለቻችሁ ድረስ አለ። እናንተ ከፈለጋችሁ በግላችሁ እዩት። ምዕራፍ 24 ቁጥር 3 ደቀ መዛሙርቱ ሲጠይቁት ይህንን ቃል ተጠቅመዋል። በደብረ ዘይት ተራራ ተቀምጦ በነበረ ጊዜ ንገረን መቼ ይሆናል የመምጣትህና if you like የመምጣትህና የዓለም መጨረሻ ዓለም መጨረሻ አለው። የዓለም መጨረሻ መቼ ነው? ምልክቱ ምዕራፍ እኔ በጣም ደስ የሚለኝ ማቴዎስ 24ን ሳነብ የዓለም መጨረሻ መኖሩ ብቻ ሳይሆን የዓለም መጨረሻ ቁልፍ ያለው እሱ ጋር ነው። ሲፈልግ ነው የሚጨርሰው። ምዕራፍ 24 ቁጥር 6 እንደዛ ባይሆን እንዴት እንቅልፍ እንተኛለን ዛሬ ማታ? ሎክ ምዕራፍ 24 ቁጥር 6 ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህም ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው ይላል። ሲፈልግ እነኚህ ምልክቶች ይመጣሉ፣ መጨረሻው ገና ነው ይላል። ገና የሚያደርገዋል፣ ያቀርበዋል፣ ይጨርሰዋል። የዓለም መጨረሻ በእጁ ያለው ኢየሱስ ክርስቶስ ነው ብቻ ነው። በእግዚአብሔር እጅ ነው የዚህ ዓለም መጨረሻ። እና ሰግታችሁ እንደሆነ በጣም አትስጉ። ከጨረሳትም እሱ ነው የሚጨርሳት። ሊጨርሳት ካልፈለገ ደግሞ የፈለገ ሰው ጨርሳለሁ ቢል አይጨርሳትም። ቁልፉ በእጁ ነው። አሁን ይሄ የኒውክሌር ቁልፍ አላቸው የሚባሉ መሪዎች አሉ አይደለ? ሳይሆን አይቀርም። እኔ እንጂ አንድ ቁልፍ ምን አላውቅም። እኔ ግን አንድ ቁልፍ የያዘ አውቃለሁ። አንድ ቁልፍ ያለ ስርዓት በሙሉ የሚቀይረው ማለት ነው። ይሄንን ዓለም አስወግዶ ሌላ ዓለም የሚያመጣው የዓለምን መጨረሻ የሚቆጣጠረው መሪውን በእጆቹ የያዘው ግን የናዝሬቱ ኢየሱስ እንደሆነ እናውቃለን። ሲያቆመው ይቆማል፣ ሲያበቃ ያበቃል እንጂ እርሱ ካልጨረሰው ማንም ምንም ሊያደርገው እስከማይችል ድረስ ተቆጣጣሪው እሱ ነው። መጨረሻ ግን አለው። ዜን ሲፈልግ ገና ነው ይላል። ምዕራፍ 24 if you like ምዕራፍ 24 ቁጥር 14 ላይ ስትሄዱ ለአሕዛብም ሁሉ ምስክር እንዲሆን የመንግስት ወንጌል በዓለም ሁሉ ይሰበካል ይልና በዚያን ጊዜም መጨረሻው ይመጣል ይላል። ገና ነው ይላል። ያን ጊዜ ደግሞ ያበቃል ይላል። እሱ ነው ተቆጣጣሪው። the main thing ግን ይሄ ዓለም እና ስርዓቱ ይሄ የምናውቀው ያበቃል። እንመጣበታለን ቀስ እያለን። በዚህ ሪያሊቲ መኖር በጣም ጥሩ ነው። በጣም ልኳን ነግሮ መኖር ለዚህ ዓለም በጣም ጥሩ ነው። ጊዜያዊ ናት፣ አላፊ ናት፣ ታበቃለች። አንድ ቀን ታበቃለች። በጣም ፕላስ ለኛ ደግሞ የዚህ ዓለም ማብቃት ማለት የአዲሱ ስርዓት መምጣት ማለት ነው። የዚህ ዓለም ማብቃት ማለት ከጌታችን ጋር ለዘላለም መኖር ማለት ነው። ያን ጊዜ ይላል ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ላይ ሁል ጊዜ ከጌታ ጋር እንሆናለን ይላል። ዘመን ሲያበቃ ሁል ጊዜ ይላል። እንዲያውም ጌታ ኢየሱስ ሲመጣ ይናገርና ሙታን ይነሳሉ፣ በቅጽበት ኃይል ደግሞ በሕይወት ያለ ነው እንለወጣለን፣ ከዚያ በኋላ እንሄዳለን። ዜን ሁል ጊዜ ከጌታ ጋር እንሆናለን ይላል። የዓለም መጨረሻ ለኛ ምንድን ነው? ሁል ጊዜ ከጌታ ጋር እንሆናለን። ኦ ማይ ጉድነስ ምን አይነት ዓለም ይሆን? ብቅ እያለ ትንሽ በግሊምስ የምናየው አምላክ እንደዚህ ካረገን አወቀው ብዬ ደምድሜ ሳበቃ የሚል መዝሙር አለው ተኪ። አወቅን ብለን ደምድመን እንደዚህ የምናመልከው አምላክ አንድ ቀን ደግሞ አዲስነቱን ሲገልጥልን በአዲስ መልክ ከእርሱ ጋር ስንሆን ስፍራ አዘጋጅላችሁ ዘንድ እሄዳለሁ አለ ጌታ ኢየሱስ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ መጥቼ ደግሞ ወስዳችሁ this is a reality። ስፍራ አዘጋጅላችሁ ዘንድ እሄዳለሁ፣ አዘጋጅቼ ስጨርስ ተመልሼ እመጣለሁ፣ ከዛ ወስዳችኋለሁ፣ ከዛ ሁሉ ጊዜ ከኔ ጋር ትሆናላችኋል። that's it። ምን አይነት ዓለም ነው? ክብር ለእግዚአብሔር ይሁን። ምን አይነት ዓለም! ከእርሱ ጋር ሁሉ ጊዜ እንሆናለን። አይ ዶንት ኖ አንዳንድ ጊዜ ከእንቅልፍ ያነቃችሁ እንደሆነ ያባነናችሁ እንደሆነ ትዝ ይላችሁ እንደሆነ ወይ ስብከት ሲሰበክ እንደዚህ አልፎ አልፎ በዓመት አንድ ጊዜ እንደ ጠበል ትቀምሱት እንደሆነ ይሄ እኮ በጣም this is a reality። እንዴ እንኳን ያን የመሰለ ህይወት አንዳንድ ያደገ አገር ከኛ ሀገር ተነስተው አንዳንድ ያደገ አገር ለመኖር እድልና እጣና ቪዛ የደረሳቸው ሰዎች እኮ ያስታውቃሉ። ገና ሳይሄዱ አውስትራሊያ የሚባል አገር ሰምቶ አያውቅም ነበር። አውስትራሊያ መኖር እድል ገጠመው ሲድኒ የሚባል ከተማ ባያወራና ባያስበው ራሱ እንደብድ ይቆጠራል። እዚህ ነው እንጂ ያለው ሰውየው በድኑ ነው እዚህ ያለው። እስኪሄድ ድረስ አይቶታ አቅም ገብቶበት አቅም ግን ሊሄድ ነው። ኢትስ ጋራንትድ። አሁንም የሚኖረው አውስትራሊያ እንደሚሄድ ሰው ነው። ሊስን ማይ ፍሬንድ፣ ከእንቅልፍ መንቃት በጣም ያስፈልጋል። የሚያጠናው አውስትራሊያ ነው። ቁጭ ብሎ የኢትዮጵያን ማዕድናት ከዛ በኋላ ብዙ የሚያጠና አይመስለኝም። አበቅ ቁጭ ብሎ የሚያጠናው መንገዶቿን የሚያጠናው የሲድኒ አኗኗሩን የሚያጠናው የሲድኒ የሚሄድበትን ሲያጠና ይውላል። ደግሞ እዚህ ይኖራል። እስከዛው ድረስ ከኛ ጋር ነው። በቃ ከኛ ጋር ይወጣል፣ ይገባል፣ ይጫወታል። ግን የለም ኦልሞስት እንዴ እንደዛ እኮ ነው ወንድሞቼ እናቶቼ። የሚበልጥ ክብር እንደሆነ እኮ ካወቅን በዚያኛው ሪያሊቲ ነው እኮ ዛሬ መኖር ያለብን። ዛሬ እንኖራለን፣ ግን በዚያኛው እኛ እኮ እጣ የወጣልን ሰዎች ነን። እኛ እኮ እጣ የወጣልን ሰዎች ነን ከእርሱ ጋር ለዘላለም እንድንኖር በዚያኛው ሪያሊቲ እኮ እንድንኖር። እሱ እኮ ነው ወገኖቼ። ይመጣል። አመጣጡ ራሱ በኋላ ትንሽ ላሳያችሁ ሞክራለሁ። የመምጣትህስ የሚለው
የመምጣትህስ ምልክቱ የሚለው መምጣትህስ የሚለው ትንሽ ሰምታችሁ ሊሆን ይችላል። በእንግሊዝኛም በግሪክም ሲነገር ፓሩሲያ ኢን ዘ ግሪክ ፓሩሲያ የሚለውን ቃል የወሰዱት ደቀ መዛሙርቱ ኢየሱስም ከዛ በኋላ በማቴዎስ በተለይ በጣም አለ። ፓሩሲያ ነገስታት ከተሞችን ለመጎብኘት ሲሄዱ ነው። ከሮማ ይነሳና አንዲቷን ከተማ ለመጎብኘት ንጉሱ ሲሄድ እንዳለ ያቺ ከተማ እኮ ሌላ ነው የምትሆነው። ንጉሱ ሊመጣ ነው እና ያን ሰሞን ታስታውቃለች። ፓሩሲያ ንጉሱ ሊመለስ ሲል ታስታውቃል። ንጉስ ተጠባባቂ ከተማ ታስታውቃለች። አዲስ አበባ በአፍሪካ ህብረት ሰሞን ማለት ነው። you know it በቃ ያስታውቃል። በቃ ያስታውቃል። ድሮ ጀምሮ ያስታውቃል። እኛ አሁን አዲስ አበባ መኖር ከጀመርኩበት ጊዜ ጀምሮ ያስታውቃል። መንገዶቹ አሪፍ ይሆናሉ፣ ባንዲራዎቹ ይውለበልባሉ፣ መብራቶቹ ይስተካከላሉ፣ ማለት ነገር ይሆናል። it's like ነገስታት ልትቀበል ነው። እኛ እኮ ቤተ ክርስቲያን አሁን ፓሩሲያ የምንጠብቅ እኮ አንመስልም። ይመጣል እኮ የነገስታት ንጉስ ይስካመኝ ይመጣልና ያስታውቃል። ከተማ ያስታውቃል። እኛ ነው አላስታውቅ ያለ ነውና የተዘጋጀች ከተማ እግዚአብሔር ያርገንና በመጨረሻው ሪያሊቲ እንድንኖር ነው እግዚአብሔር የጠራን። እኛ የሚመጣውን ዓለም እናፍቃለን ሲባል፣ ከኢየሱስ ጋር መሆን እናፍቃለን ሲባል፣ ይሄ ዓለም አብቅቶ ሌላ ዓለም እንጠባበቃለን ሲባል አንዱ ሌላው አደገኛ አስተሳሰብ ይሄ ኤስኬፒዝም የሚባል አስተሳሰብ አለ። ኤስኬፒዝም ማለት ነው ለማምለጥ በቃ ከዚህ ዓለም መከራ። እግዚአብሔር ካልናፈቃችሁ ባጣብቁት ይሻላችኋል። ለማምለጥ ከዚህ ዓለም መከራ፣ ከዚህ ዓለም ሲቃ፣ ከዚህ ዓለም ጣጣ አምልጦ ለመሄድ ስኬፕ ለማድረግ እሱ ብቻ እሱ እኮ ሪያሊቲ ነው። ከዚህ ዓለም ለማምለጥ ማሰብ አይጠፋም በአእምሯችን። ግን ዋና ሐሳባችን ከዚህ ዓለም ማምለጥ ሳይሆን የከበረውን ጌታ ማየት ነው። ሰምታችሁ ይሆናል አንድ ጆክ። አንድ ወንድማችን ታክሲ ግብር ነገር ያንገላታው ወንድም እና መዝሙር ይቀርታል እና መዝሙር ይመራል እና ማታ ትዝ ይላችሁ እንደሆነ አዳር ፕሮግራም ላይ ምናምን ሁለት ሶስት ያለ እንደምንዘምረው እና ፕሮግራም እየመራ ተንገላቷል በዚያ ሰሞን እሱ በግብር ምክንያት እና በኋላ እንትን እያደረገ እየመራ ኢየሱስ ከላይ ሲገለጥልን የሚል መዝሙር ነበር፣ የድሮ መዝሙር። ኢየሱስ ከላይ ሲገለጥልን በቅጽበት አይል እንነጠቃለን። በድሮን ዘምር ነበር እንደዚህ መዝሙሮች። ኢየሱስ ከላይ ሲገለጥልን በቅጽበት አይል እንነጠቃለን፣ ስደቱም አልፎ ያለም መከራ እንፈነጫለን በዚያች ተራራ የሚል ነው። በጣም አስደናቂ መዝሙር ነው። ኢየሱስ ከላይ ሲገለጥልን በቅጽበት አይን እንነጠቃለን፣ ስደቱም አልፎ ያለም መከራ እንፈነጫለን በዚያች እያለ ያዘምራል። ሰውም ይዘምራል ኢየሱስ ከላይ ምን እያለ ይዘምራል። እና በኋላ አስቆመው ጉባኤውን አንድ ጊዜ አስቆመው ነው። ወገኖች አስባችሁታል? ኢየሱስ ከላይ ሲመጣ መከራ የለም፣ ችግር የለም፣ ጭንቀት የለም፣ አገር ውስጥ ገቢ የለም። እና አገር ውስጥ ገቢ ሽሽት ሳይሆን የሚመጣ ሌላ ክብር ስላለ ስኬፕ ለማድረግ ሳይሆን ክብር ለማየት ነው የኛ አቲቲዩድ። ይሄን ማስተካከል በጣም ጥሩ ነው። ስኬፕ ለማድረግ፣ ስደትን ለመገላገል፣ መከራን ለመገላገል፣ ችግርን ለመገላገል፣ የዚህን ዓለም ስርዓት ለመገላገል እሱ የዚህን ዓለም ስርዓት በተመለከተማ እግዚአብሔር የሚያስተምረን እንድንዋጀው ነው። ያበቃል እኮ እንገላገላለን። that's given ግን እንድንዋጀው ነው። እየፈራን ስኪፕ ለማድረግ ተጠባባቂዎች ሆነን እንድንኖር እግዚአብሔር አይፈልግም። ዘመኑን ዋጁ ነው። በመከራና በችግርም በጭንቀትም ውስጥ ሆነን እግዚአብሔርን እንድናገለግል ነው እግዚአብሔር የጠራን። ድል አድራጊ ህይወት እንድንኖር ነው እግዚአብሔር የጠራን። እስክንሄድ ድረስም እግዚአብሔር ከኛ ጋር ስለሆነ ግን ተጠባባቂዎች ደግሞ መሆን አለብን። ተጠባባቂዎች መሆን አለብን። የሚመጣውን ክብር መቼ ነው የምትመጣው ደግሞ በጣም ያስፈልጋል። ለምን? የከበረ ህይወት ስለሚጠብቀን ማለት ነውና ስለሱ ነው ጌታ ኢየሱስ የተናገረው። ትንሽ ስለ ደቀ መዛሙርቱ ጥያቄ ትንሽ እናውራ። የደቀ መዛሙርቱን ጥያቄ ኔቸሩን ማየት በጣም ጥሩ ነው። እኔ ዝም ብዬ ሳስብ ከሌሎች ሰዎችም ጋር ዝም ብዬ ሪፈር ሳረግ ጌታ ኢየሱስ እንዲያው ከጠየቁት በላይ ነው የመለሰው። እነሱ የጠየቁት ባጭሩ የሆነ ነገር እንዲነገራቸው ነው እና ቶሎ የሚሆን ነገር እንዳለ ሳያስቡ አይቀሩም። ተመልከቱት ጥያቄያቸውን። ማቴዎስ 24 ላይ ደቀ መዛሙርቱ ለብቻቸው ሆነው እንደጠየቁት ነው የሚነግረን። ማርቆስ 13:3 ላይ ከደቀ መዛሙርቱ መካከል ጥቂቶቹ ሰብሰብ ብለው እንደጠየቁት ነው የሚነግረን። ይሄን እናንተ እንድታውቁ ነው ሁልጊዜ እንደምናደርገው። ማርቆስ 13:3 ላይ ጴጥሮስ፣ ያዕቆብ፣ ዮሐንስና እንድሪያስ ነው ጠየቁት የሚለን። ይሄ ምንም ኮንትራዲክሽን የለውም። እናንተ ታውቃላችሁ 2 እና 3 ቁጥርና ምናምን ምንም ኮንትራዲክሽን የለውም። ሶ ሜቢ ዚስ አር የጉባኤ አፈ ጉባኤ ሳይሆኑ አይቀሩም። ጉባኤው ሰብሰብ ብሏና እሺ ንገረን ምን መቼ ይሆናል የሚለው ሜቢ አንዱ ይሆናል። ይህ መቼ ይሆናል? እንትንስ መቼ ይሆናል? መምጣት ምልክቶችስ ምንድን? እነኚህ ተናጋሪዎቹ ሳይሆኑ አይቀሩም። ግን ደቀ መዛሙርቱ ጠየቁት። ነቢያቱ የመቅደሱ መፍረስ ነቢያቱ በተናገሩት መሰረት ከመጨረሻው ዘመን ጋር ስለሚያያዝ ፓሩሲያህ መቼ ነው? መቼ ነው የምትገለጠው? መቼ ነው የምትመጣው? የዓለምስ መጨረሻው መቼ ነው የሚሆነው? ምልክቱስ መቼ ነው?
እና ምናልባት በጣም ብዙ ኮሜንታተርስም እንደሚያስቡት አሁን እኛ እንደዚህ ቁጭ ብለን እንደምናስበው ስለ ጌታችን ኢየሱስ ክርስቶስ ቆይቶ ስለሚመጣው የመጨረሻው ዘመን መገለጥና ስለ ምጽአቱ ስለ ሺህ ዓመት ግዛት እና ስለ አዲስ ሰማይ ስለ አዲስ ምድር እያሰቡ አልነበረም። ያስታውቅባቸዋል እንዴ እንኳን ዛሬ የመንግስቱን መምጣት የሱን መምጣት እንኳን ዛሬ ሐዋርያት ሥራ ምዕራፍ 1 ላይ እንኳን ምዕራፍ 2 ላይ እና ምዕራፍ 1 ላይ በተለይ ያኔ እንኳን ገና አልገባቸውም ነበር። በዚህ ልክ አልነበረም የተረዱት። በዚህ ልክ ነው የመለሰው፣ ግን በሰፊ መልክ ነው የመለሰው። ተመስገን ነው። የጠየቁት ግን አጠር ባለ መልክ ሳይሆን አይቀርም። ምክንያቱም ኢየሩሳሌም ገቡ። ኢየሩሳሌም መግባታቸው በራሱ የሚያሳብድ ነው እና ኢትስ ኦኬ ኢየሩሳሌም ገብተናል። የአህያ ውርንጭላው አቀባበል ጥሩ ነው፣ ተገልጠሃል። ግን መቼ ነው? በጣም ሰሞኑን መሆን አለበት። እሄዳለሁም እያለ ስለሆነ ሰሞኑን በጣም መምጣት እና መገላገል አለብህ ነው። የሰሞንኛ ነው እና መቼ ነው የሚፈርሰው ቤተ መቅደሱ? አይ ቲንክ ሰሞኑን ኢየሩሳሌም ከተማ ነው የሚገኘው። ሞትና ትንሣኤው እየተቃረበ ነው። and then I think immediately ስለሚሆን ስለ እስራኤል መንግስት መቋቋምና የዚህ ዓለም መጨረሻ ብለው የሚያስቡት እሱ ነው። የዚህ ዓለም መጨረሻ ለነሱ እስካሁን ድረስ ማለት ነው። እስካሁን ድረስ ጌታ ኢየሱስ በኋላ ማስታወሳቸዋል። ኧረ ገና በአሕዛብ ሁሉ ወንጌል ይሰበካል አላቸው እንጂ እስካሁን ድረስ የዓለም መጨረሻ ማለት እግዚአብሔር አሕዛብን ይቀጣና እስራኤልን ከፍ አድርጎ መንግስቱን የሚያመጣበት ነው። I think በዛ ሴንስ ሳይሆን አይቀርም። ለምን መሰላችሁ? ሉቃስ ሲነግረን ለምሳሌ ሉቃስ ወንጌል ምዕራፍ 19 ቁጥር 11 ያነብላችኋለሁ። ሉቃስ ገና ወደ ኢየሩሳሌም ሲገቡ ከዘኪዮስ ተሰናብተው ወደ ኢየሩሳሌም ሲገቡ ሉቃስ 19:11 ላይ እነርሱም ይህን ሲሰሙ ኢየሩሳሌም ገባ ካፒታል እና ቤተ መቅደሱ ሲገቡ ወደ ኢየሩሳሌም መቅረቡ ስለሆነ ሊስን ወደ ኢየሩሳሌም መቅረቡ ስለሆነ የእግዚአብሔርን መንግስት ፈጥኖ ሊገልጥ እንዳለው ስለመሰላቸው የሚያረጋጋ ምሳሌ ነገራቸው። for them አብቅቷል፣ ቀናት ነው የቀሩት፣ እያበቃ ነው። መቼ ነው በክብር በኃይል የምትመጣው ሲሉ that time ስለሚሆነው የእስራኤል መንግስትና የፍጻሜ ዘመን ኢስታብሊሽመንት ነው። ለዛ ይመስለኛል ጌታ ኢየሱስ በተደጋጋሚ ቅድም ያነበብኩላችሁን ቃላት ሃይላይት የሚሰጠው ምልክት ያ ይመጣል። ኢየሱስ ግን እነርሱ በሚያስቡት ቦክስ ስላልነበረ ቦክሱን ሰፋ አድርጎ ነው የመለሰው። ለምን መሰላችሁ? ቅድም የጠቀስኩላችሁ አንዳንድ ጥቅሶች ለምሳሌ 24:6 የጦርንም ወሬ ተሰሙ ዘንድ አላችሁ ማለት ከዛ ቀጥሎ አሁን ሰሞኑን ጦርነት ይኖራል። ከዛ በኋላ ቀጥሎ አንተ ትመጣ ግን መጨረሻው ገና ነው። ይሄ ምን ማለት ነው? የነርሱ አስተሳሰብ በጣም ኢሚዲየት ፖለቲካል የሆነ ኢሚዲየት አስተሳሰብ ሳይሆን አይቀርም። 24 ማቴዎስ ወንጌል ቁጥር 14 የመንግስት ወንጌል በዓለም ሁሉ ይሰበካል ለአሕዛብ ሁሉ። የነሱ የፍጻሜ ዘመን አስተሳሰብ ለአሕዛብን ሁሉ በወንጌል መድረስ የሚል አስተሳሰብ ገና ነው፣ የእስራኤል ነው። ለአሕዛብ ሁሉ ወንጌል ይሰበካል። አይገርምም? እኛን ሁሉ አይቶ መሆን አለበት። ገና ነው። እሺ ገና ነው ማለት ነበር። ያ ለአሕዛብ ሁሉ ወንጌል ይሰበካል then መጨረሻው ይመጣል። አስተሳሰባቸው በጣም የጠበበ ሳይሆን አይቀርም። ጌታችን ግን ከጠየቁት በላይ አስፍቶ ስለሚመጣው ዘመን አስተማረ ብቻ ሳይሆን እስከ መጨረሻው ፍርድ ድረስ እንመጣበታለን። እንግዲህ ሰሞኑን ስትመጡ ምዕራፍ 24 ስለ መጨረሻው ዘመን ስለሚመጣው መከራ ታላቁ መከራ ብለን ስለምንጠራው ምዕራፍ 24 አሁንም ስለ ጌታችን አመጣጥ ድንገተኛ አመጣጡ ኢንፐርሰን መምጣቱ በክብር መምጣቱ ምዕራፍ 25 ስለሚሰጠው ዳኝነት እኛ ደግሞ እንዴት መኖር እንዳለ እስከ መጨረሻው ጀጅመንት ድረስ ጌታ ኢየሱስ ከጥያቄያቸው በላይ አስተማረ። መጨረሻ አለ ነው። ግን የደቀ መዛሙርቱ ጥያቄ ከማለፋችን በፊት የደቀ መዛሙርቱ ጥያቄ የብዙ ሰዎች አይነት ነው አፕሮቻቸው። የደቀ መዛሙርቱ ጥያቄ በእንግሊዝኛ ፕሪዲክቲቭ የምንለው ነው። በነገራችን ላይ ይሄን የሚነገር ቢኖር ዓለም ሁሉ ይመጣል እዚህ አዳራሽ። ምንድን ነው የሚሆነው ነገ? ፊውቸር እኮ ነው ሰውን ቁርስ የሚያደርገው። ምንድን ነው የሚሆነው? እና they want a prediction መቼ ነው የሚሆነው ይሄ? እና እኛስ የምናውቅበት ምልክቱ ምንድን ነው? ጊዜ ነው የሚጠብቁት። በዚህ ጊዜ ነው ይሄ ነው ምልክቱ ነው። የነሱ አስተሳሰብ ይሄ ቅድመ ትንበያ if you like prediction of መቼ እንደሚመጣ ነው፣ መቼ እንደሚሆን ይሄ የኢየሱስ ወገኖች የኢየሱስ አፕሮች ግን በጣም የተለየ ነው። ከጠበቁት ሌላ ነው የሚያወራው። ይሄ ለብዙዎቻችሁ ይጠቅማችኋል። እንደ ኢየሱስ ትምህርት ግን ትንሽ አሁን የደቀ መዛሙርቱ ዓላማ
መቼ እንደሚሆን ማወቅ፣ ከምን ቀጥሎ ምን እንደሚመጣ ማወቅ፣ ከዛ ቀጥሎ ምን ይሆናል ማወቅ ሃይሊ ፕሪዲክቲቭ አስተሳሰብ ነው። የኢየሱስ ዓላማ ምን እንደሆነ ላሳያችሁ። የምልክቶቹ ዓላማ ስለ ምልክት ነገራቸው፣ ግን የምልክቶቹን ዓላማ ተመልከቱ። ኢየሱስን ካየን ግን የምልክቶቹ ዓላማ ማመልከት አይደለም፣ ነሰሰርሊ ፕሪዲክቲቭ አይደለም። ያው እኛው አሁን ማቴዎስ 24ን ስናነብ በጣም የምንቸገረው እንደ ደቀ መዛሙርቱ ሳጥን ይዘን ነው የምናነበው። እኛ ራሳችን አሁን እንትን ከፍለን ፕሪዲክሽን አለን። ታውቁ ይሆናል አንዳንዶቻችሁ ቀስ እያልን የምናነሳቸዋለን። በቻልነው መጠንም ለመመለስ እንሞክራለን። እና በየትኛው ቦክስ ነው የምታነበው የራእይ መጽሐፍ? በምን የትኛው መነጽር? በአልቦ ሺህ ዓመት አሚሊኒያል ማለት ነው። አልቦ ሺህ ዓመት የለም በሚለው አስተሳሰብ ነው። የሺህ ዓመት መንግስት፣ ድህረ ሺህ ዓመት፣ ቅድመ ሺህ ዓመት፣ ፕሪሚሊኒያል። በቃ ቻሉን። በቃ ፕሪሚሊኒያል ነህ፣ ፖስት ኢየሱስ ከመምጣቱ በፊት ነው ሺህ ዓመት መንግስቱ፣ ከመጣ በኋላ ነው ሺህ ዓመት መንግስቱ። ታላቁ መከራ የሰባቱ ዓመት መከራ ከሺህ ዓመት መንግስቱ በፊት ነው ወይስ ከዛ በኋላ ነው? ቤተ ክርስቲያን በታላቁ መከራ በሰባቱ ዓመት መከራ ታልፋለች ወይስ አታልፍም? በሰባቱ ዓመት መከራ እስራኤል ምን ትሆናለች? የቤተ ክርስቲያን አነጣጠቅ ሁኔታ መቼ ይሆናል? ከመከራው በፊት ነው ቤተ ክርስቲያን የምትነጠቀው ወይስ ከመከራው በኋላ ነው የምንነጠቀው ወይስ መሀል ላይ ነው የምንነጠቀው? አይ ቲንክ እንደዛ ሳይሆኑ አይቀሩም። ጀስት ወንት ነው የትኛው ምኑ ጋር የኢየሱስ አፕሮች በጣም ግራ የሚያጋባው ነው። እንደዚህ አይነት አሉ እኮ አልፎ ለማውጣት እንሞክራለን። የቻልኩትን ያህል ልነግራችሁ እሞክራለሁ። ግን ኢየሱስ ምልክቶችን የሰጠው ምን ከምን በኋላ እና በፊት ይመጣል ሳይሆን አንድ ሁለት ነገሮችን ሃይላይት ላድርግላችሁ። አንደኛ ምልክቶችን የሰጠበት ስለ ምልክቶቹ ኔቸር ሲናገር እንደ ምጥ ጣር ናቸው አለ። ለምሳሌ መጀመሪያ ላይ የደረደራቸውን ምልክቶች ምዕራፍ 24 ቁጥር 8 ላይ እነኚህ የምጥ ጣር መጀመሪያ ይቀጥላል። ምጡ ማለት ነው የምጥ ጣር መጀመሪያ ናቸው አለ። በርዝ ፔን ማለት ነው። እና ኦኬ አንዳንድ ጊዜ ብዙ ጊዜ ሆስፒታል ሄዳችሁ ሚስታችሁን ይዛችሁ ሄዳችሁ አልመለሷችሁም ሐኪሞቹ ቀስ ብላችሁ ነው ረጋ ብላችሁ ምናምን ብለው ምጥ በአንዴ አይመጣም፣ ቀስ እያለ ነገር ነው። እና መጀመሪያ ሲጀምራቸው በተለይ ፍሬሽ ወላጆች የሚያስታወቁት ሙሽሮች ገና ስትል ይዞ ሆስፒታል ይላል። እነሱ ደግሞ ማት ሰው ይዘዋል እየወለዱ ያሉ ገና እኮ ቀናት ይቀራት ይሆናል። ኢንቴንሲፋይ እያደረገ አንድ ጊዜ ሆኖ ከዛ መሬት ይንቀጠቀጣል። ከዛ በኋላ እንትን ይሆናል ሳይሆን ኢንቴንሲፋይድ እየሆነ የምጣር መጀመሪያ ማለት ይሄ ነው። መጀመሪያ ነው ኢንቴንሲፋይድ እየሆነ የሚሄድ የሚያመለክት ልክ እንደ አላርም የሚጮህ የሚነግረን ሪማይንድ የሚያደርጉን ናቸው። ሁልጊዜም አሉ። ለምሳሌ ማለት መሬት መንቀጥቀጥ ያልነበረበት ጊዜ የለም። መሬት አለቻ የምትንቀጠቀጥ አድርጎ ነው የሰራት። አየር ላይ ተንጠልጥላ ያለች ነገር እንዴት ነው የማትንቀጠቀጠው? መሬት መንቀጥቀጥ አለ። ጦርነት ያልኖረበት ዘመን የለም። ከዘፍጥረት 3 በኋላ ምዕራፍ 4 ላይ ነው የተጀመረው። እንደውም ሰምታችሁ እንደሆነ ምዕራፍ 3 ላይ ሰላም፣ ምዕራፍ 2 ላይ ሰላም ነበር። ምዕራፍ 3 ላይ ኃጢአት ወደ ሰው ልጆች ገባ። ምዕራፍ 4 ላይ ወንድሙን ገደለው ነበር። ጥንትም አለ። ያውም ከዘመኑም የባሱ አንዳንድ የዓለም ጦርነቶች ብለን የምንቆጥራቸው አሉ። ምንድናቸው? አመላካ ደወሎች ናቸው፣ ሪማይንደርስ ናቸው። እና ይህ ዓለም እያረጀ ሲመጣና አዲስ ዓለም ሊመጣ ሲል እንደ የምጣር መጀመሪያ እንዳለው የሚጀምሩ ከዛ እየጨመሩ ሊመጣ ሲል ኢንቴንሲፋይድ እየሆኑ የሚመጡ አመላካቾች ሪማይንደርስ ናቸው። ግን ይሄን እሺ እንመለስበታለን። ግን የኢየሱስ አፕሮች ሁለተኛ ማሰብ ያለብን የኢየሱስ አፕሮች እነሱ መቼ ይሆናል፣ እንዴት ይሆናል፣ ምን ይሆናል ነው። መቼ ይሆናል፣ ምን ይሆናል ነው። መቼ ነው መምጣትህ? ምንድናቸው ምልክቶቹ? አሁን እኮ ይህን ጥያቄ ለመመለስ የምትጀምሩት የምመጣበት ጊዜ ምልክቶቹ ነው መሆን ያለበት። የኢየሱስ አመላለስ ግን እንደዛ አይደለም። በዚህ እንደው የፈለገ ቢሆን ባነባበብ በዚህ ምንም ይሄ እኮ ግልጽ ነው። ሁላችን ዝም ብላችሁ ብታነቡት ኢየሱስ የምልክት ድርደራ የሚመጣው ዘመን ስፔኩሌቲቭ አነጋገር እና የሚመጣው ይሄ የቻርት ላይ እንደምናስቀምጠው በቻርት በተለይ ምዕራባውያን ቴዎሎጂያንስ በዚህ በጣም የታወቁ ናቸው። በቻርት ነው የሚያደርጉትና እኔ ቻርት ብዙ ነገር የለም። ትኩረቱ የነሱ ትኩረት የነሱ ትኩረት አመላካች ነገር መስማት ነው፣ ፕሪዲክቲቭ። የሱ ትኩረት መጨረሻው መምጣቱ አይቀርም፣ ግን አሁን እንዴት እንኑር ነው። በጣም በአንድ በኩል ኩም የሚያደርግ ነው።
ምልክትም ይናገራል። ግን ፎከስ ኢዝ ይመጣል። ግን እንዴት እንኑር አሁን ነው ትኩረቱ። የደቀ መዛሙርቱን የተልእኮ ኃላፊነት፣ የደቀ መዛሙርቱን የምግባር ኃላፊነት ላይ ያተኮረ ነው። እሺ ኮምፕሊኬትድ ሆኖብኛል ካላችሁ ዝም ብለን እናንብበው። እሺ ተመልከቱ። እንዴት እንደዚህ ትመልሳለህ? አሁን ለምሳሌ ሎክ ቁጥር 3 ደብረ ዘይት ተራራ ላይ ተቀምጠው በነበረ ጊዜ ለብቻቸው ጠየቁት፣ ንገረን ይህ መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። አልሰማችሁኝም? ያልተጠየቀ ነው የሚመስለው፣ ያልተጠየቀ የመለሰ ነው የሚመስለው። እንደገና እናንብብ። ንገረን ይህ መቼ ይሆናል? ቃንዲት ንገረን ይህ መቼ ይሆናል? የመምጣት ምልክቶች ምንድን ናቸው? ምልክቶች እኮ አሉ፣ መጣበታለሁ እኮ ምልክቶች አሉ። ግን የሱ ፎከስ ሌላ ነው። የሱ ፎከስ ምልክቶች አሉ፣ ሪማይንደርስ አሉ፣ ሪማይንድ የሚያደርጓችሁ ይህ ዓለም እንደሚያበቃ። ግን ማንም እንዳያስታችሁ ተጠንቀቁ ብሎ ነው የጀመረው። እነሱ መቼ ይሆናል፣ እሱ ተጠንቀቁ። ልጨምርላችሁ ትንሽ እስክታምኑ ድረስ አትመስሉም። ልጨምርላችሁ ትንሽ። ለምሳሌ በጣም ያኗኗር ዘዬ ነው የተናገረው ኢየሱስ። ቁጥር 4 ተጠንቀቁ። ቁጥር 6 የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና። ይሄ ምልክት ነው። ለምሳሌ ተጠበቁ አትደንግጡ፣ ይሄ አክሽን ነው። ተጠበቁ አትደንግጡ፣ ወደ ታች ስትወርዱ ተዘጋጅታችሁ ኑሩ፣ ንቁ። አክሽን ላይ የምግባር አክሽን ላይ ያተኮረ ነው። ፕሪዲክቲቭ ነገር ላይ ሳይሆን የእኛ ምላሽ ላይ ያተኮረ ነው። ይሄ በጣም ገላግሌ ነው። ዝርዝሩን ስለማናውቀው አንዳንዱን ነገር ኢየሱስም በጣም ዝርዝሩን እንደምና ጋራንቲ አላረገንም። ምልክቶች አሉ። የኛ ግን ሪስፖንስ መሆን ያለብን የተጣለብንን የምግባርና የሚስዮን ኃላፊነት እየተወጡ መጠበቅ ነው። አግኝታችሁኝ እንደሆነ እንጃ፣ ግን አይ ሪሊ ዋንት አስ እንድናገኘው ምን ከዛ ቀጥሎ ምን ይሆናል እናወራለን እኮ። ይሄንንም ሳይሆን ስለሚሆን እንዴት እንኑር ነው የኛ ሪስፖንስ። እንዴት how should we live? እንደ መጨረሻው ሰዎች፣ እንደ መጨረሻው ዘመን ሰዎች how should we live? ተጠበቁ አትደንግጡ፣ ጽኑ፣ እስከ መጨረሻ ጽኑ፣ ተዘጋጅታችሁ ኑሩ፣ ከእንቅልፍ ንቁ። ይሄ ነው ያስተማረው ኢየሱስ። የመጨረሻውን ዘመን ምልክቶች ከደቀ መዛሙርቱ ኃላፊነቶች ጋር ነው ያስተማረው፣ ከዝግጅት ጋር ነው ያስተማረው። ይሄን ሜቢ አሁን ለምሳሌ ሐዋርያ ሥራ ምዕራፍ 1 ላይ ይሄን ነው የምታዩት። ሐዋርያ ሥራ ምዕራፍ 1 ላይ አሁን ፕሪዲክቲቭ ጥያቄ ነው የጠየቁት። ሐዋርያ ሥራ ምዕራፍ 1 ቁጥር 6 እስከ 8 ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳል አሁን ነው ብለው ጠየቁት። እርሱም አለ አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልሰጠ። ያ ዲቴሉ አይደለም እኛ የተሰጠን አለና፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። አሁን ነው መንግስትን የምትመልሰው። this is none of your business። የአብ ስልጣን ነው እና እኛ እንዴት እንኑር? እናንተ መንፈስ ቅዱስ በእናንተ ላይ ይወርዳል፣ በወረደ ጊዜ ኃይል ተቀብላችሁ መመስከር። የሚሽን ተልእኮ ይሄ የመንግስት ወንጌል ለአሕዛብ ሁሉ ይሰበካል። ስበኩ፣ ተናገሩ፣ ኑሩ፣ ተጠንቀቁ፣ አትደንግጡ። በአክሽን የተሞሉ ናቸው የማቴዎስ ወንጌል ምዕራፍ 24 ምልክቶች። ግልጽ ነው። ከመሄዳችን በፊት የመጀመሪያውን ዛሬ እናያለን፣ የሚቀጥሉትን እንቀጥላለን። የመጀመሪያውን ምልክት ከምላሽ ጋር ነው የምናየው። ምልክቱን ከምላሽ ጋር ምልክቱ ምንድነው? የኛ ምላሽ ምን መሆን አለበት ነው። ለኑሮ ነው ያስተማረው፣ ለመንቃት ነው ያስተማረው። ስለ ምጽአቱ ነው። ባይ ዘ ወይ ጥቂት ነገሮችን ክላሪፋይ ማድረግ ይኖርብኝ እንደሆነ አላውቅም። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 እና 25 ያስተማረው ስለ ዳግም ምጽአቱ ነው፣ ወደፊት ስለሚሆነው። ኮሱ ግልጽ አይደል እንዴት ትሉ እንደሆነ አንዳንድ ሰዎች ግልጽ አይደለም ስለሚሉ ነው። ስለሱ ነው፣ ተመልሶ ስለመምጣቱ፣ በክብር ስለመምጣቱ ፊውቸር ነው ገና። አንዳንድ ሰዎች 70 ዓመተ ምህረት ላይ መጥቷል ይላሉ። ኢየሱስ የተናገረው ማቴዎስ 24 ላይ ስለ 70 ዓመተ ምህረት ላይ ስለሚሆነው ፍርድ ነበር። መጥቶ 70 ዓመተ ምህረት ላይ ስለፈረደ በቃ ተጠናቋል ይላሉ። አይ ዝም ብላችሁ ማቴዎስ 24ን ስታነቡ በክብር የሚመለስበት፣ ኢንፐርሰን የሚመለስበት፣ ዓለም ሁሉ የሚያይበት፣ ቪዚብል በሆነ መንገድ የሚመጣበት፣ ዳኝነትን የሚሰጥበት ነው እንጂ ትንሽ ጊዜ ዳኝነት ሰጥቶ ከዛ በኋላ ደግሞ ሌላ ጊዜ ዳኝነት የሚሰጥበት ሳይሆን ሲመጣ የዓለምን መጨረሻ የሚያጠቃልል ነው። ይሄ ሜቢ አንዳንዶችን ትኖሩ ይሆናል። አይ ሪሊ ቢሊቭ ኢን ዲስ። በጣም ማለት እያወራ ያለው መጥቶ ስለ ዓለም መጨረሻ ነው እንጂ መጥቶ ቤተ መቅደሱ ስለመፍረስና በእስራኤል ላይ ስለነበረ ፍርድ አይደለም። 70 ዓመተ ምህረቱ ላይ መጥቶ የለም ወይ ለምንድን ነው የምታስተምረው ብሎ የሚያውቅ ሰው አለ። አንድ ጊዜ ያነጋገረኝ ሰው
እና ይመጣል ብለን የምታምነው መጥቶ የለም ወይ? ያኛው እኮ ለፍርድ የመጣበት ነው። ልክ ነው። ይሄ እኮ ሌላ ነው። ይሄ እመጣና ኢየሩሳሌም ላይ እፈርዳለሁ የሚል ትምህርት ሳይሆን ምዕራፍ 24 እና ምዕራፍ 25 እመጣና ዳኝነት ይሰጣል የዓለም መጨረሻ ይሆናል ነው። በጣም የተዘናጉ ሰዎች ስላሉ ማለት ነው። አንዳንዶቹ ለይቶላቸው የተዘናጉ አሉ። አመልክተው ጠብቀው ሲሰላችሁ በቃ መጥቷል ግን ባናየው ነው የሚሉም እንዳሉ ታውቃላችሁ። ጂሆቫስ ዊትነስ የሚባል ግሩፕ አለ። ለምሳሌ በዚህ ጊዜ ይመጣል ሲሉ አይመጣም፣ በዚህ ጊዜ ይመጣል ሲሉ አይመጣም፣ በዚህ ጊዜ ይመጣል ሲሉ አይመጣም። በኋላ አይ መጥቷል እኮ ይላሉ። አሁን ኦክቶበር 1 1914 ዓመተ ምህረት ራሻ አካባቢ መጥቶ ኢንቪዚብል ነው አናየውም እንጂ መጥቷል። ለመገላገል መሆን አለበት። ምክንያቱም ፕሬዲክሽኖቹ በሙሉ አልሰራ ስላሉ ማለት ነው። 24 እና 25 የሚያስተምረው ግሎሪየስ ስለሆነው በክብር ስለተሞላው የዚህን ዓለም ፍጻሜ በሚፈጽመው አዲስ ዓለምን በሚያመጣው አመጣጥ ነው እንጂ የተሽለኮለከ አይነት አመጣጥማ ለምን ይሽለኮለካል? በቃ እኮ ወንጀለኛ ሆኖ መጣ፣ አድኖን ሄደ። ወንጀለኛ ሆኖ ሳይሆን የሚመጣ በሂዩሚሊቲ አይደለም የሚመጣው። የሚቀጥለው ምጽአቱ የመጀመሪያው ምጽአቱ ተቃራኒ ነው። አዲስ ኪዳን ዝም ብሎ እስከ ራእይ መጽሐፍ ስታነቡ ተቃራኒው ነው። በቃ የመጀመሪያው ሲመጣ በበረት ተወልዶ ነው። የመጀመሪያው ሲመጣ ማንንም አያውቀውም ነበር። የመጀመሪያው ሲመጣ በሂዩሚሊቲ ነው የተመላለሰው። የመጀመሪያው ሲመጣ መጠጊያ ጎጆ እንኳን አልነበረውም። የመጀመሪያው ሲመጣ ማንንም አቴንሽን የሚሰጠው አልነበረውም። አሜን። የመጀመሪያው ምጽአቱ እስከ መስቀል ሞት ድረስ ያደረሰው ነው። የመጀመሪያው ምጽአቱ በጣም የሂዩሚሊቲ ነው። የሚቀጥለው ኤግዛክት ግልባጭ ነው። በክብር ነው የሚመለሰው። የወጉት ሁሉ እስኪያዩት ድረስ ዳኛ ሆኖ ነው የሚመለሰው። ያን ጊዜ ሊፈረድበት ነው የመጣው። አሁን ሊፈርድ ነው የሚመጣው። ግሎሪየስ ነው አመጣጡ። የኢየሱስ ግሎሪየስ አመጣጥ ነው። ኖ ቶኪንግ አባውት እሱማ አሁንም እኮ በመንፈስ አለ በመካከላችን ኢየሱስ። ስለ እንደዚህ አይነት አይደለም የምናወራው እኛ የምናወራው መጽሐፉም የሚያወራው ማቴዎስ 24 ላይ መጨረሻው ይሆናል የሚልበትን አመጣጥ ነው። ምልክቶቹንና ከዛ የእኛን ምላሾች ለማየት እንሞክራለን። የመጀመሪያውን ጥሪ ዛሬ ላቀርብላችሁና ሌሎቹን ኔክስት ዊክ ላይ ለማየት እንሞክራለን። የመጀመሪያው ጥሪ ምልክቶችን ሲያስተምር ኢየሱስ ቁጥር 4 እና 5 እሷን ጀመር አድርገን ጸልየን እንጨርሳለን። እንዴት እንዘጋጅ? ዓለም ሊያበቃለት ነው። እንዴት እንዘጋጅ? መጨረሻው እየቀረበ ነው። እንዴት እንዘጋጅ? በነገራችን ላይ ከትላንት ይልቅ ዛሬ መዳናችን ቀርቧል። ቅዱስ ጳውሎስ ማለት ከትላንት ይልቅ ዛሬ ጠጋ ብለናል። እንዲያው ቀልድ አትቀልዱ ፕሊዝ፣ ጌት ሲሪየስ። ጌታን ከተከተለ ነገር በጣም ሲሪየስ እንሁን። ለምን? ትላንት ነበረ፣ ዛሬ አሁን ጠጋ ብለናል። በቃ አናውቀውም እንጂ መቼ እንደሆነ። ከትላንት ግን ዛሬ ተጠግተናል። ነገ ሲሆን ደግሞ ጠጋ ብለናል እና ሐዋርያው ጳውሎስ ሮሜ ምዕራፍ 13 ላይ ከትላንት ይልቅ ዛሬ መዳናችን ቀርቧል ይላል እና እንንቃ፣ እንልበስ፣ የሌሊት ልብስ እናውልቅና አዲስ ልብስ እንልበስ ይላል። እንንቃ ይላል። የመጨረሻው ዘመን ህዝብ ነን። በጣም እኔ እንደውም አንድ ጊዜ አንድ አስተማሪ ሲያስተምር የሰማሁት እንዴ የመጀመሪያዎቹ ክርስቲያኖች እኮ በእነሱ የህይወት ዘመን ይመጣ እንደነበረ ያምኑ እንደነበር ታውቃለች። እንዲሁም ማረጋጋት ነበረባቸው። ጳውሎስ he was sure almost ሲጽፍ እኛ ያልሞት ነውና በስጋ እዚህ ያለ ነው በቅጽበት ኃይል እንለወጣል። ምን ዝግጅት ነው? እነን ደግሞ የሞቱት ይነሱና ትንሣኤ ሙታን አግኝተው ተለውጠው ደግሞ ይመጣሉ ከእርሱ ጋር። እንደዛ እኮ ነበር። እንዲያውም አንዳንድ መልእክቶችን ስታነቡ ቶሎ አሁን ነው እያሉ የሚያጣድፏቸው። ቆይ ተረጋጉ ምን አይሏቸው። በህይወታቸው ዘመን እንደሚመጣ ነው። ሰላምታቸው ራሱ ማራናታ ነበር። ላይክ ሪማይንድ ያደርጋሉ እርስ በርሳቸው። ጌታ ኢየሱስ ሆይ ቶሎ ና ነው። ኢየሱስ ሆይ ና ነው። ጥማታቸውም እሱ ነው። መጽሐፉም ሲያልቅ ና ኢየሱስ ብሎ ነው የሚያልቁ። ና መንፈሱና ሙሽራይቱ ና ይላሉ። ለዚህ እኮ ነው ወገኖች የኖሩት እኮ እንደዛ ነው። እና አንድ መጽሐፍ ቅዱስ አስተማሪ ሲናገር ምን አለ እንዴ? አሁን ከትላንት ይልቅ ዛሬ መዳናችን ወደኛ ቀርቧል ብሎ ጳውሎስ የዛሬ 2000 ዓመት ከጻፈ ይላል። ቀርቧል ካለ ከ2000 ዓመት በፊት እንዴት ነው እኛ ቀርቧል የምንለው? ይላል ከ2000 ዓመት በኋላ እኛ እኮ በጣም 2000 ዓመት ደግሞ በጣም ቀርበናል። ከሱ ይልቅ በጣም ገብተናል፣ በጣም ተጠግተናል። በጣም መጨረሻ ነው ያለ ነው። አይዘር ኢየሱስ በሚመጣበት ሴንስ አቤት ዛሬ ብዙ ወሬ ላበዛባችሁ ነው። ያው መጨረሻ ኤስካቶሎጂ ቅርታ ስለቃሉ ኤስካቶሎጂ ምንም ስንራቀቅ ነው። ግን የግሪክ ቃሉ ኤስካቶ ማለት መጨረሻው ማለት ነው። እና የመጨረሻው ዘመን ጥናት ኤስካቶሎጂ ይባላል። ኤስካቶሎጂ መጨረሻ በሁለት አይነት መልኩ ነው መጨረሻ ያታውቃላችሁ። አንደኛው የኤስካቶሎጂ አይነት ፐርሰናል ኢንዲቪጁዋል ኤስካቶሎጂ ይባላል። ፐርሰናል የሆነ ማለት የግል ፍጻሜ ይባላል። ላይክ አማርኛው እንደውም ሳይሻል አይቀርም። ግለ ፍጻሜ ነው።
ሁለተኛው ግን ኮርፖሬት የሆነ ኤስካቶሎጂ ነው። ምንድን ነው ማለት? ሁለቱም ነው የሚያገኘን እኛ። አሁን መጨረሻው ቀርቧል ስንል አንደኛው ምን ማለታችን ነው? ፍጻሜ እኔ ማለት ሰው እኮ ሲሞት በስጋ እስካርቶን ፈጸመ። አሁን ኢየሱስ ይመጣል መጨረሻው ደርሷል ምናምን ስንል ከዛ ቀጥሎ ሰው እያንዳንዳችን መጨረሻ ፐርሰናሉማ እየሸኘን እኮ ነው በየቀኑ። ፐርሰናል ፍጻሜያቸው ደረሰ ማለት ነው። ዜን አንድ ቀን ደግሞ ኮርፖሬት ፍጻሜ ይሆናል የዚህ ዓለም ማለታችን። መንቃት አለብን፣ ማወቅ አለብን፣ ማሰላሰል አለብን፣ መማር አለብን። የመጀመሪያው ቁጥር 4 እና 5 ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱ ምንድን ነው? የመጀመሪያው ቁጥር 4 ቁጥር 5 ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ለምን? ምልክቱን ተመልከቱ። ያስቀደመው እንዲያውም አክሽናቸውን ነው። ማንም እንዳያስታችሁ ተጠንቀቁ። ዋይ ብዙዎች በዚያን ጊዜ መጨረሻው ዘመን ሲቃረብ እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም፣ ይሄ ጋራንትር ነው፣ እኛም በዓለም አሁን የምናየው ነው፣ ብዙዎችንም ያስታሉ። አይ ጋራንቲዩ። ምንድነው ምልክቱ? ብዙዎች ሐሰተኞች መሲሖች፣ ሐሰተኞች ክርስቶሶች ይመጣሉ። በፎልስ ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት ይመጣሉ፣ ይነሱና ብዙዎችን ያስታሉ። መሳት ማለት ከመንገድ መውጣት ማለት ነው። አሁን መንገድ ሳትኩ ስትሉ ከመንገድ ወጣን ማለት እና ብዙዎችን ከመንገድ ዲቱር ያደርጋሉ፣ ያወጣሉ። እናንተስ እንዴት ትኖራላችሁ? እናንተ በጣም ብዙዎች ሐሰተኞች እንደሚኖሩ እኔ ነኝ መሲሁ፣ ይሄው መሲሁ በዚህ ጋር የሚሉ እንደሚመጡ አውቃችሁ ተጠንቀቁ። ቢ ዋችፉል። ላንብብላችሁ። ለምሳሌ ምዕራፍ 24 እዚያው ላይ ሲያብራራው ጌታ ኢየሱስ ምዕራፍ 24 ቁጥር 23 እስከ 27 ምዕራፍ 24 ቁጥር 23 እስከ 27 በዚያን ጊዜ ማንም እነሆ ክርስቶስ በዚህ አለ ወይም ከዚያ አለ ቢላችሁ አትመኑ። ሐሰተኞች ክርስቶሶች ነው፣ ፎልስ የሆኑ ክራይስትስ፣ ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡት እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ምልክት እያሳዩ ድንቅ እያሳዩ ላረጋግጥልህ አይ አም ዘ መሳያ ኦር ላረጋግጥልህ እዚህ ነው መሲሁ በሚል ምልክትና ድንቅ እያረጉ ይነሳሉ። ምንድነው የዘመኑ ማብቂያ ምልክቱ? የሐሰተኞች መብዛት፣ ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት መብዛት። ታዲያኛ እንዴት እንኑር? ዋችፉል። ጥንቃቄ ይጠብቀሃል። ጥንቃቄ ና ወገኖች፣ ትንሽ ላውራችሁ። አንድ ቀን ጌታችን ከመመለሱ በፊት እንዲያውም ትልቁ የመጨረሻው ዘመን ምልክት አንድ ቀን ሐሰተኛው ክርስቶስ የሚባል ይገለጣል። አንታይ ክራይስት። እሱ የአንድ ቀን ነው፣ የአንድ ዘመን ነው እና አንድ ሰውዬ ነው። እሱ በተደጋጋሚ ቅዱሳት መጽሐፍት ያስተምሩናል፣ ኢንክሉዲንግ የራእይ መጽሐፍ። አንድ ብቻ ላንብብላችሁ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 እስከ 8 በትኩረት እንድትሰሙኝ ጠይቃችኋለሁ። የሚመጣ አንድ ሰውዬ አለ። ፎር ሪል ልክ የሚመጣ ክርስቶስ እንደምንጠብቀው የሚመጣ አንታይ ክራይስት አለ። የክርስቶስ ተቃዋሚ አለ የሚመጣ። የራሱ ነብይ ያለው ዘ ፎልስ ፕሮፌት፣ ሐሰተኛ ነብይ ያለው። ሐሰተኛ ክርስቶስ ይመጣል፣ ሐሰተኛ ነብይ ያለው። እሱ አንድ ነው። ሐሰተኛ ነብዩንም እሱን ፕሮሞት የሚያደርግ ነው። ሐሰተኛ ንጉስ ሆኖ ሐሰተኛ ክርስቶስ ሆኖ የሚመጣ እኔ እግዚአብሔር ነኝ ብሎ ክሌም የሚያደርግ አንድ አለ፣ ዓለምን የሚያስጨንቅ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 3 እስከ 8 ትንቢተ ዳንኤልም ላይ ያለ፣ ግን የተሰሎንቄን አነብላችኋለሁ። ማንም በማናቸውም መንገድ አያስታችሁ። እሺ መሳት ቅርብ ነን፣ ለመሳት ቅርብ ነን ወንድሞች፣ አልስትም አትበሉ። በጣም ቅርብ ነን። ብዙዎችን ያስታሉ ከተባለ we could be one of them። የቆመ የሚመስለው እንዳይወድቅ ይጠንቀቅ ነው። በጣም ጥንቃቄ ይጠብቃል። ማንም በማናቸው መንገድ አያስታችሁ ይልና ዘን ሲያብራራላቸው ክህደቱ አስቀድሞ ሳይመጣና የዓመፅ ሰው ይለዋል። የዓመፅ ሰው እርሱም የጥፋት ልጅ ሳይገለጥ አይደርስምና ቢፎር ክርስቶስ ከመምጣቱ በፊት ይህ የጥፋት ልጅ ሳይገለጥ አይቀርም። ምንድነው ምልክቱ? ቁጥር 4 እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ፣ አዋጅ የሚነግርለት ፎልስ ፕሮፌት አለው ራእይ መጽሐፍ። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ
አምላክ ከተባለ ሁሉ ሰዎችም ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ይመጣል እና ዓለምን ያሰግዳታል። በኃይልም በጉልበትም በፕሮፓጋንዳም በምልክትና በድንቅም through his prophet ዓለም ትሰግዳለች ለሱ። ሐሰተኛው ክርስቶስ ነው፣ ይመለካል በሰዎች። ከዚያስ ቁጥር 5 ገና ከእናንተ ጋር ሳለው ይህን እንዳልኳችሁ ትዝ አይላችሁምን? በገዛ ራሱ ጊዜ የሚገለጥ ዘንድ የሚከለክለውን አሁን ታውቃላችሁ ይላል። ታውቁ እንደሆነ እንጃ። አሁን ተገልጦ እኔ ክርስቶስ ነኝ እንዳይል የሚከለክለው ስፒሪት አለ። የቤተ ክርስቲያን አለ የእግዚአብሔር መንፈስ እና it's impossible። አሁን የገሃነም ደጆች አይችሏትም። it's impossible። ግን አንዴ ይመጣል፣ እንመጣበታለን ሌላ ጊዜ። አንዴ ይመጣል እና የሚመጣበት ጊዜ በገዛ ራሱ ጊዜ ገለጠን የሚከለክለው አሁን ታውቃላችሁ። ቁጥር 7 የአመፅ አሁን ግን ያው ምን ያደርጋል? አሁን ቀጥታ እንዳይገለጥ የሚከለክለው ነገር አለ። ግን ሎክ የአመፅ የዚህ ሰውዬ ምስጢር ግን አሁን ይሰራል። እሱ ይገለጣል ወደፊት ግን እጅግሩን አጣጥፎ ዓለምን እያያት ነው አይደለም። ምን እያረጋት ነው? ሴንሲታይዝ እያረጋት እያስለመዳት ስለሚመጣ አሁን ይሰራል። ብቻ ከመንገድ እስኪወገድ ድረስ አሁን የሚከለክል አለ። ቁጥር 8 በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ጌታ ኢየሱስ የሚገለጠው ይሄንን ለማድቀቅ ነው። ለመጨረሻ ጊዜ ከፍ ከፍ ያለውን ልክ እንደ ታወር ኦፍ ባቤል እንደ ባቢሎን ግን ወርዶ ለማፍረስ ነው የሚመጣውና የአመፅን የመጨረሻ ጥግ የምናይበት ራሱን የሚያስመልከው ጸረ ክርስቶስ የሆነው አንታይ ክራይስት ይመጣል። እስኪመጣ ድረስ ግን አሁን ምን ያደርጋል? አሁን ሚስጥሩ ይሰራል፣ በስውር ይሰራል፣ ቀስ እያደረገ ይሰራል። በምን አማካኝነት ነው የሚሰራው? ብዙ ሐሰተኛ ክርስቶሶች በማስነሳት፣ ብዙ ሐሰተኛ ነቢያት በማስነሳት፣ ሐሰተኛው ነቢይ እስኪመጣ ድረስ ሐሰተኛ ነቢያትን በማስነሳት፣ ሐሰተኛው ክርስቶስ እስኪመጣ ድረስ ሐሰተኛ ክርስቶስ በማስነሳት። ሐሰተኞች ክርስቶሶች ብዙ ተነስተዋል፣ ከዚህ በፊትም በኋላም ይነሳሉ። ክርስቶስ ነኝ ብለው ዲክሌር የሚያደርጉ I don't think ስለነሱ ብቻ አይመስለኝም። የዚህን ሰው ባህሪ ለብሰው የሚገለጡ እኔ እግዚአብሔር ነኝ ባይሏቸውም ቃል በቃል ራሳቸውን በጣም የሚያጎሉ፣ የክርስቶስን ዝቅ የሚያደርጉ፣ የክርስቶስን መንፈስ የሚያዋርድ፣ የራሱን መንፈስ ከፍ የሚያደርግ፣ አመፃን ቢልዳፕ የሚያደርግ የአመፅ ልጅ ስለሚባል ለይስን ወገኖች ይጠቅማቸዋል። አመፃን ከፍ የሚያደርግ ሁሉ ከአመፀኛው ነው፣ እየሰራበት ነው። አመፃን ከፍ የሚያደርግ ፈረሃ እግዚአብሔርን የሚያጠፋ፣ በትዕቢት የተወጠረ ራሱን ከፍ አድርጎ ሊፍታፕ የሚያደርግ፣ አምልኮን የሚቀበል እንደ መጥምቁ ዮሐንስ ሙሽራውን ከፍ ለማድረግ ሳይሆን ራሱ ሙሽራ ለመሆን የሚጥር ስፒሪት is the spirit of the antichrist። የዚያ የክርስቶስ ተቃዋሚ መንፈስ ነው። ከየት አገኘው? ተሰሎንቄ ላይ እንደሚነው አሁን እየሰራ ነው። ኦሬዲ አሁን ስራ አቆሞ አይደለም፣ አሁን አለ። ብዙዎችን ያስነሳል፣ ብዙዎችን ሐሰተኛ አገልጋዮች ያስነሳል። ክርስቶሶች፣ ነቢያት፣ whoever አገልጋዮች፣ ሰራተኞች ያስነሳል። በእነሱ አማካኝነት አሁን ይሰራና ምን ያደርጋል? ያስታል። የዚህ የክርስቶስ ተቃዋሚ ሰው መገለጥ ኖሮ የሚመጣ ድንገቴ አይደለም። ለምደነው ዓለም ሁሉ በደስታ የሚቀበለው ነው። በደስታ እንዴት አንድ ሰው ተገልጦ ዓለም ሁሉ ይሰግድለታል? ይውል ሲ በደስታ አሁን ቀስ እያደረገ ያስለም። አንዳንድ ነገር እኮ የለመድ ነው። ቀስ እያደረጉ እያቀመሱን ነው። በአንዴ ቢሰጥ ይጎመዝዛል። አንዳንድ ነገር እኮ የለመዳችሁት እንደዛ ነው። በአንዴ ቢሰጣችሁ ይጎመዝዛል። ቀስ አድርገው እስቲ ምላስን It's not that bad. ቀስ አድርገን It's not that bad እያለ ጣሳ ሙሉ Listen. ዓለም ላይ ባለች ቤተክርስቲያን አሁን እየተካሄደ ያለው ይሄ ነው። እስቲ ምላስ እኔ ክርስቶስ ነኝ አይልህም። ያቃላ ያስለምዳል። ቀስ እያደረገ ያስለምዳል። ሐሰትን ያስለምዳል። በሐሰት መኖርን ያስለምዳል። ከሐሰት ጋር መገልሞትን ያስለምዳል። ሐሰትን ከፍ አድርጎ በአደባባይ ማውለበለብን ሲመጣ ያንን ነው የሚያደርገው። ጌታው ሲመጣ በአደባባይ ያውለበልባል ሐሰትን እውነትን አውርዶ። ስለዚህ አሁን ልጆቹ ምን ያደርጋሉ? ቀስ እያደረጉ ያስለምዱናል። ሐሰት ሲሰራ ምንም በቃ እንዳይሰማን። ድሮ የሐሰት ትንቢት የሰማችሁበት ቀን ትዝ ይላችኋል? የደነገጣችሁ ታደነጋገጥ።
ጸልዮላት እኮ የሰራዊት ጌታ እግዚአብሔር እንዲህ ይላል ትነሻለሽ በ2 ቀን ውስጥ ይልሻል በቃ መድኃኒትሽን ጣይ ምናምን ብሏት የመጀመሪያውን ስንሰማ ዜን በሁለተኛው ቀን ሞተች ተቀበረች። ጉድ ስንል የነበርን ሰዎች አሁን ህዝብ ቢያልቅም just we're okay with it አያስደነግጠንም። ያስለመደን ነው። ሌላ ወገኖቼ እኔ የሀገራችንን ህዝብ በተለይ ሳስብ ምፈራው በጣም እግዚአብሔር ጣልቃ ሲገባ ማየት የሚወድ ህዝብ ነው እኔን ጨምሮ። እስቲ እግዚአብሔር ጣልቃ ሲገባ ደስ ይኸው 2 እጅ እውነት አሁን አንዳንዶቻችሁ ሲያማችሁ እንዲሁ የሆነ ነገር አድርጊ መጸለይ አይደለም እንደ ከመጸለይ በላይ አድርገን ጸልየን ብድግ ምናምን እግዚአብሔር ጣልቃ እንዲገባ በመድኃኒት ሳይሆን ራሱ በቃ እጁን ብድግ እንዲል ሽባው እንዲተረተር ተአምር እንዲሆን ለምሳሌ ዩኒቨርሲቲ መግባቴ ላይቀር ይችላል ውጤት አምጥቼ ግን እንደምገባ ሲነገረኝ በጣም ደስ ይለኛል። አስቀድሞ በቃ ትገባለህ ዩኒቨርሲቲ በቃ ከዛ ሰርቼ ስገባም በቃ ትገባለህ ብሎኝ ነበር ማለት ደስ ይለናል። በቃ እግዚአብሔር ሲናገር እግዚአብሔር ትንቢት ሲያመጣ ፈውስ ሲፈውስ የእውነት በጣም ደስ የሚለው እኛ ከምዕራቡ ዓለም በተለይ የዚህ የምስራቁ ዓለም ክርስቲያኖች አንዱ ዲፍረንሳችን ይሄ ነው which is very good ማንንም እንዳይወስድብን መጠንቀቅ ያለብን እግዚአብሔር ይሰራል ብለን እናምናለን። ኦኬ ችግሩ ምንድነው? በጣም አዲክትድ ሆነናል to the extent ታምር ይሁን እንጂ ማንንም ያርገው አታይም ሽባው ተነስቷል አየሁም እስካሁን ካገኛችሁ የእውነት come and tell me ሽባውን ተርትሮ ብድግ አደረገው። ኦኬ ግን ሰውየው አምላክ ነኝ ብሎ ነው የሚያምነው። ቢሆንስ ወንድማሙሻ ቢሆንስ ጌታ የሰራው ነው አታይ እንዴ ሐሰተኛው እኮ ሲመጣ በድንቆችና በተአምራት ነው የሚገለጠው። እንደው እንደኛ ዘመኖቹ ኩሻንኩሽ ነገር አይመስለኝም። እንደው እኔ አሁን በአብዛኛው ኩሻንኩሽ ነው እኔ የእውነት አይመስለኝም። ኃይለኛ እሳት ከሰማይ እስኪወርድ እንደ ኤልያስ ነው የሚመጣው። እንደ ኤልያስ አሁን ተሟግቶ እሳት ከሰማይ አውርዶ አይደል የባል ነቢያትን ያስጨረሳቸው። ምናልባት ይሄኛው ደግሞ እሳት አውርዶ እውነተኛ ነቢያትን የሚያስጨርስ ሊሆን ይችላል። እውነተኛ መልእክተኞች እንዴ ታምርማ ይዞ ነው የሚመጣው እኮ እሳት ከሰማይ እያወረደ ታላላቅ ታምራትን እያረገ ድንቆችን እያረገ ነው የሚመጣው። ጌታ ኢየሱስም እንዳለው ብዙ ድንቆችንና ታምራትን ስለሚያደርግ ያስታል ከመንገድ የሚያወጣን ለዚህ ነው። ይሄንን ያለማመደን ነው አሁን እያለማመደን ነው እንድንለምደው እያረገን ነው። ከሐሰት ጋር መኖርን ሐሰትን ቶለሬት ማድረግን እንዴ ራእይ መጽሐፍን ለምን አታነቡ ወንድሞች እናቶች? ስለታገስካት እያለ እኮ ነው ስላመንክበት ስላላመንክበት አይደለም። ማመን አለማመን ሌላ ነው። አያምኑም እነሱ አያምኑም። እንደዚህ አይነት ነቢያት የኒቆላውያንን ትምህርት የኤልዛቤልን ግልሙትና የያዙ ትምህርቶች በፍጹም አይቀበሉም። ግን አለመቀበል ብቻ ሳይሆን ስለተውካት ምንም ስላላልክ ጸጥ ስላልክ ስለታገስካት እኮ የሚል አምላክ ነው። እውነት ሲገባችሁ እኮ ከሐሰት ጋር አትገለሙቱም፣ አትዳበሉም፣ አብራችሁ አትኖሩም፣ ትጸየፉታላችሁ። በኢየሱስ ክብር የተሞላ ሰው በነገራችን ላይ ሰው በተአምራት የሚስተው በእግዚአብሔር መርካት ሲያቅተው ነው። ደግማለሁ ሰው በተአምራት ምክንያት የሚስተው እርካታው እግዚአብሔር መሆኑ ሲያቆም ነው። እርካታው እግዚአብሔር የሆነ ሰው ጨረቃ ብትወድቅ ሰማይ ቢንጠለጠል ኦሬዲ በእግዚአብሔር ረክቷል። ኦሬዲ እግዚአብሔርን ያመልከዋል። ይደሰት ይሆናል ግን እግዚአብሔርን ያመልከዋል። ፍለጋ አይንከራተትም። በፍለጋ አይንከራተትም። እሺ በጣም ብዙ የተንከራተትንበት ምክንያት የእግዚአብሔር ክብር መጉደል ነው። ጌጁ የእግዚአብሔር ክብር ሳቲስፋክሽን ኢን ሂም በቃጢም ጠባሳለህ እዚህ ጋር አላየሁትም ነበር ግን ኦኬ የሚያስብል ማለት ጥቃቅን ነገርን ዋና የማያደርግ የእግዚአብሔር ክብር እኮ አለ። የሚያስረሳ በምድረ በዳ የሚያዘምር በምድረ በዳ ሆኖ ነፍሴ አንተን ናፈቀች የሚል ነፍሴ አንተን ተጠማች የሚያስብል የእግዚአብሔር ውበት ብቻ የሚያረካው እሱ እኮ ነው ወገኖቼ። ቀስ እያረገ ነው የሚሰራው። አንድ ጥቅስ ልድገመላችሁና ወደ ማጠቃለሉ እሄዳለሁ። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 እስከ 19 አነባለሁ። አንደኛ ዮሐንስ ምዕራፍ 2 ቁጥር 18 እስከ 19 ልጆች ሆይ የመጨረሻው ሰዓት ነው። This is the last hour. Okay? የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ የክርስቶስ ተቃዋሚ እንዲመጣ ሰምታችኋል? አንታይክራይስት one person የክርስቶስም ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳን ልክ እንደሱ ማለት ነው። አሁን እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል ይላል። በዛን ጊዜ
አንደኛው ይመጣል ዋናው ግን እስከዚያ ድረስ ብዙዎች የክርስቶስ ተነስተዋል። አደገኛ የሚያረጋቸው ምን ይላል? ስለዚህም መጨረሻው ሰዓት እንደሆነ እናውቃለን ይላል ቁጥር 19። አደገኛ የሚያረጋው የነኚህ ሰዎች መነሳት ያኛው እንኳን ከውጭ ነው የሚመጣው ሳምሃው አደገኛ የሚያረጋው የሚያስነሳቸው ግን ከኛ ዘንድ ወጡ ከኛ ዘንድ በወጡ ነው የሚጠቀመው። አይናችሁን ይክፈትላችሁ እግዚአብሔር። የአዳዲሶቹና የቀደምነው አብያተ ክርስቲያናት የኳስ ጥለዛ አድርገው የሚሰሙናሉ። ቀንታችሁ ነው ምናምን እያሉ መልእክት የለኝም ለእናንተ። የስህተት በጣም ትልቁ ችግር የመሳት በጣም ትልቁ ችግር ስትስቱ አታውቁትም። አሁን ነው የምንነግራችሁ። ከሳታችሁ በኋላ በዚህ ትምህርት ራሱ ትስቃላችሁ። ኮፒ የለመደ ሰው ኦሪጂናል ያስቀዋል። አሁን የሳቱ ሰዎችን ብታገኙ በየቸርቹ ማውራትም አይቻልም። ካወሯችሁ ራሱ ይገረማሉ። እናንተ እንደዚህ እስከ ዛሬ ድረስ እንደዚህ በማመናችሁ የጥንቱን ሃይማኖት ስጠኝ አታውቀውም ስትስት። ከኛ ዘንድ ወጡ ግን እሱ እንደሚያምነው ትክ ነው። ዳሩ ግን ከኛ ወገን አልነበሩም። ድሮም እኛ ጋር ነበሩ እንጂ የኛ ወገን አልነበሩም። ከኛ ወገንስ ቢሆኑ ከኛ ጋር ጸንተው በኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆኑ ይገለጡ ዘንድ ወጡ ይላል። ከዚህ መውጣታቸው ነው። ቅዱስ ጳውሎስ ሐዋርያት ሥራ ምዕራፍ 20 ላይ እንደተናገረው ከመካከላችሁ ይነሳሉ ጨካኞች የሆኑ ተኩላዎች ከመካከላችሁ ይነሳሉ። ለኤፌሶን ቤተክርስቲያን ያላት ምዕራፍ 19 ምዕራፍ 20 ሲሰናበታቸው ኤፌሶን ሽማግሌዎች እዚህ ከመካከላችሁ ይነሳሉ ጨካኞች የሆኑ ለመንጋው የማይራሩ። ከኛ ዘንድ መውጣታቸው ነው በጣም ትልቁ ችግር። ምንድነው ምልክቱ? የመጨረሻው ዘመን የአንታይ ክራይስት እስኪገለጥ ድረስ የክርስቶስ ተቃዋሚ እስኪገለጥ ብዙ ተቃዋሚዎችን ብዙ ክርስቶስን የሚቃወሙ ሰዎችን ያስነሳል። ብዙ ሐሰተኛ ነቢያትን፣ ብዙ መሲሖችን፣ ብዙ ክርስቶሶችን ያስነሳ። ከየት ነው የሚያመጣቸው? ከመካከላችን። ራሱን ከፍ ከፍ የሚያደርግ በጣም በአመፅ የተሞላ መንፈስ የጸረ ክርስቶስ መንፈስ ስለሆነ ብዙዎችን ያስታሉ። ምዕራፍ 24 ቁጥር 11 ምዕራፍ 24 ቁጥር 24 ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ኢየሱስ ድንቅ ካልሆነባችሁ then you are in a serious danger። ጌታ ኢየሱስን ያመንኩት ድንቅ ስለሚያደርግ ሳይሆን ድንቅ ስለሆነ ነው። መጀመሪያ ተገርሜ ነው የጀመርኩት። መጥቼ እስቲ ያስገርመኝ እያልኩት አይደለም፣ ተገርሜ ነው የጀመርኩት። he died on the cross for you ስባል መስቀሉ ነው የተአምራት መጨረሻ፣ ትንሣኤው ነው የተአምራት ማተሚያ። እስከዚህ ድረስ ወደደህ ነው እሱ ነው ኦሬዲ ከትንሣኤው ኢየሱስ ክርስቶስ ከሞት ተነሳ፣ ከፍ ከፍ አለ። በዚህ ተአምራት ተገርመን ነው የተከተልነው። እነኚህን ጥቃቅኖችን ሲያደርግ እንደሰታለን፣ እናመሰግናለን እንጂ የተአምራት መጀመሪያችን ራሱ ኢየሱስ ድንቅ ነው። ድንቅ መካር እንደተባለ ራሱ ኢየሱስ ድንቅ ነው። ራሱ ኢየሱስ ታምር ነው። ራሱ ኢየሱስ አስገራሚ ነው። ስለዚህ እንዴት እንኑር? የዋናው ሰውዬ ቅቡአን በቤተ ክርስቲያን ዘመን ስለሚገለጡ የተቀቡ ማለት ነው። ቅቡአን ዋናው ሰውዬ ይመጣል። እየቀባ የሚያስነሳቸው ከኛ መካከል የሚወጡ ስለሚነሱ ዲስ አይኔን ከፍቼ የምነግራችሁ ከመጡ ስለሚመጡ ካጋጠማችሁ ስለሚያጋጥማችሁ አንዳንድ ጊዜ ድንቅና ታምራትንም እያደረጉ how should we live then? እግዚአብሔር ያርገውና የምትኖሩበት ከተማ አይዶን ነው። ኦንላይን ስላላችሁ አንዳንዶቻችሁ አሁን እኛ ገበያ ስንሄድ እንደና ሱፐርማርኬት ወይን ገባና አፈስ አድርገን ፍራፍሬውንም እንትኑንም አሳውን ምናምን አድርገን ከተት ነው የምንወጣው። ዘይቱንም እንትኑንም እንወጣለን፣ እናበስላለን፣ እንበላለን። ይሄ ዓለም እኮ በእምነት ላይ የተመሰረተ ነው። በጣም እምነት ሆነት ትንሽ በሰው ሁሉ ሳይኖር አይቀርም። በቃ እንትን አድርገን እንገባለን። ላይክ ፍሪ መርካቶ እንሄዳለን፣ እንገዛለን ምናምን ጉልቶቹ ላይ ያለውን በለን። ከዛ ግን አንድ ዜና ብንሰማ ዛሬ ጠዋት ስንነሳ የተመረዘ ስጋና የተመረዙ ነገሮች ማርኬት ውስጥ ገብተዋል ይባል፣ ሳንበላ መኖር አንችል፣ መግዛታችን አይቀርም። ግን ቢያንስ መንቀዥቀዣችን ቀነስ አይልም።
ቢያንስ ትንሽ ቆየት አናነብም፣ አንጠይቅም? ወስደን ከመብላታችን ከመጠጣት የተመረዘ ጁስ አብሮ ተቀላቅሎ ገብቷል ቢባል አንስተህ ትጠጣለህ? ያገኘው አይ ትናንት የጠጣሁት ምንም አላል። እንደ አጋጣሚ ጤነኛውን አንስተውስ ቢሆን ሰው ምን ያደርጋል? ይጠነቀቃል፣ ያነባል፣ ያሰላስላል፣ ያስተውላል። ብዙ ክርስቲያን በዓለም ላይ አሁን ምንም ቶለሬት ማድረግ አይፈልግም። ተጠንቀቁ የሚለውን ቃል አንተ ሃይ ስፒሪቹዋሊቲ ይመስላል እንዴ? ተጠንቀቀ ብላ፣ ተጠንቀቀ ጠጣ፣ ሰዎችን ተጠንቀቀ እይ። ያ ነው ካርፉሊ በእግዚአብሔር ቃል መነጽር እይ። የመጨረሻው ዘመን ህዝብ አኗኗር ልክ የተመረዘ ነገር እንደገባ እንደሰማ ሰው ነው። ነገረና ራሱ የተመረዘ ነገር ገብቷል አለ። ሶ ምንድነው መጠንቀቅ? አጥልሉ። አትሊስት በእግዚአብሔር ቃል የምትሰሙትን እወቁ። የጌታን ቃል መለኪያውን ያዙ። እኔ አንዳንዱ የሀገራችን ሰው የሚስትባቸው ጥቅሶች እኔ እኮ የእኛ ሀገር የሐሰተኞች ነቢያት በጣም ሊቃውንት አይመስሉኝም። የእውነት ነው። በጣም ሊቃውንት ሐሰተኞች አሉ። ቤተ ክርስቲያን እየተነሳች የተቃወመቻቸው በኒቂያ ጉባኤ እየተጠራ እነ አሪዮስ እኮ አሪዮስ የሚባል ሰው ተነስቶ ነበር የክርስቶስን መለኮትነት የካደ። ቤተ ክርስቲያን ከዓለም ዙሪያ ተሰባስባ ነው ሊቃውንት አጥንተው ነው የገሰጿቸው። ማለት የሐሰተኛ ትምህርቶች የሀገራችን እኮ ዋና ችግር ትምህርት አለመኖሩ ነው። ራሱ የለም ከመጀመሪያ እስከ መጨረሻ ምንም የለውም። ግን ያለው ይመስላል ችግሩ። ሚራክልም እናንተ ራሳችሁ መታዘብ የለውም። ይሄ ካሳተን ነው ዛሬ ለእናንተ የማቀርበው ነገር። ምንድነው የምንሆነው? ያን ቀን እሳት ሲወርድ ምንድነው የምንሆነው እንዴ? የተቀባ ሐሰተኛ ነብይ ሲያመለክት ምንድነው የምንሆነው? ሶ ሊቭ ዋችፉል። የምትሄዱበት ቦታ፣ የምትሰሙት ትምህርት እንቀጥላለን ኔክስት ዊክ። ምናልባት አዳዲስ ወገኖች ተገኝታችሁ እንደሆነ ዛሬ ብድግ እንደምትሉ ነው ማምነው። ይህ ዓለም እያበቃለት ነው እና ዝም ብለህ ቁጭ ትልበታለህ። ታይታኒክ ፊልሙን አይታችኋል። በአንዴ አልሰመጠም። ታይታኒክ የሚያሳዝነው እኛ ፊልም ስናየው የምንልበት ምክንያት እነሱ ሚስጥሩን አላወቁም። ዋናው ነገሩ አካሉ ተመቷል። መርከቡ እየሰመጠ ነው። ይበላሉ፣ ይጠጣሉ፣ ይዋኛሉ፣ ይዝናናሉ። they did not know እየሰመጠች እንደሆነ። በአንዴ ቢሰምጥሽ አንድ ነገር አይንቀሳቀስ፣ ቀስ እያለ ነው የሰመጠው። ተመቷል የሆነ ነገሩ። ይህ ዓለም የምትጨፍሩበት፣ ይህ ዓለም የምትበሉበት፣ የምትጠጡበት፣ የምትደንሱበት፣ የሆነ ነገር የምታረጉበት የሆነ ነገሩ ተመቷል። ማተር ኦፍ ታይም እየሰመጠ ነው። ምንድነው ማምለጫው? ኢየሱስ ክርስቶስ። መንገድም እውነትም ህይወትም እኔ ብቻ ነኝ። ወደ ኢየሱስ ኑ። እሱ ብቻ ነው መትረፊያችን። ወደ ኢየሱስ ኑ። ይሄ ቦት ሆኖ የሚያሻ መርከቡ ሲመታ በቦት በስኬፕ አድርገህ የምትሄድበት አለ። እሱ ብቻ ነው ማምለጫችን። እሱ ብቻ ነው መሄጃችን። ኢየሱስን ተቀበሉ። የሰራውን ስራ ተቀበሉ። ወደ አንተ እመጣለሁ ከመጨረሻው ዘመን ማዕበል እተርፋለሁ የምትሉ እንድትሆኑ ነው ዛሬ የምጋብዛችሁ። ክርስቲያኖች፣ ክርስቲያን ምንም መቃነቃ ብለህ ኑር ነው መልእክቴ። ዝም ብሎ እንደማያልቅ ዓለም ይመስል ተዘናግተን በእንቅልፍ አንኑር። ይዘምሩልናል ወንድሞቻችን ብዬ አስባለሁ። አንድ መዝሙር ይዘምር ነበር ወንድማችን ፓስተር ታምራት ኃይሌ። አለኝ ቀጠሮ ኢየሱስ ከሚባል እንግዳ፣ እስቲ ልነሳ ቤቴን ላሰናዳ። አጅስላበት የሆነ ሰው ቤታችሁ ሲጋበዝ አያስታውቅም? ጎረቤት ሁሉ አያውቅም? አይነቃም? አያውቅም? ያስታውቃል። ሰዓታችንን አስሬ እያየን እናስተካክላለን ቤታችንን። እንግዳ እንደሌለበት ሰው ነው እየኖርን ያለ ነው። ማይ ክርስቲያን ፍሬንድስ፣ እየመጣ ነው ኢየሱስ። እንግዳ አለን እኛ፣ ቀጠሮ አለን እኛ። ሰዓት እያየን ነው የምንወደውን ጌታ መጠበቅ ያለብን ነው። መጠንቀቅ
ኮንሽስ መሆን መንቃት እየጠፋ ባለ ዓለም ላይ ስንኖር የኛ ኗኗር መሆን ያለበት is just አለኝ ቀጠሮ ኢየሱስ ከሚባል እንግዳ ልነሳ ቤቴን ላሰናዳ ዘምራት መዝሙሯን እየጸለይን መንቃት ያስፈልጋል። ነቃ በሉ እየሰመጠ ያለ ዓለም ላይ ነው የምንኖረው። ነቃ በሉ ቀጠሮ አለን። ነቃ በሉ ቤት አዘጋጁ፣ ህይወት አዘጋጁ፣ ኑሮ አዘጋጁ። እሷን ጸልየን ነው የምንወጣው። አስተናጋጆች አሉ እዚህ። ምናልባት አዳዲስ እንግዶች ካላችሁ መጀመሪያ ለእናንተ ድል ብንሰጥ ጥሩ ነው። ድንኳን ውስጥም ካላችሁ እዚህ በፊት ለፊትም ካላችሁ እዚህ ሜዘኒን ፍሎርም ላይ ካላችሁ እዚህም ካላችሁ መጀመሪያ እናንተን መጀመሪያ ስማችሁን እንውሰድ እንድንጸልይላችሁ እንድናበረታታችሁ። እኔ አዲስ ሰው ነኝ፣ እየጠፋ ባለ ዓለም ውስጥ ነው የምኖረው እና ዛሬ አዳኘን ክርስቶስን መቀበል እፈልጋለሁ የምትሉ አላችሁ ከፍ አድርጉ እጆቻችሁን። ዛሬ ምንም ብዙ ለምንም አያስፈልግም። በቃ ዓለም እያለቀ ነው። እኔ ክርስቶስን አምኜ መዳንና መትረፍ እፈልጋለሁ የምትሉ ብድግ አድርጉ ቶሎ እንድናየው። አስተናጋጆች ይመጡና ስማችሁን ይወስዳሉ፣ ስልክ ቁጥራችሁን ይወስዳሉ። ዜን እንጸልይላችኋለን፣ ያስተምሯችኋል። ከፍ አድርጉ እጆቻችሁን። አላችሁ እንደዚህ አይነት ሰዎች ለመጀመሪያ ጊዜ መጣችሁ፣ ውጭም ካላችሁ እጆቻችሁን ከፍ አድርጉ፣ እጆቻችሁን ከፍ አድርጉ። አላችሁ እንደዚህ አይነት መጀመሪያ ጊዜ ነው የመጣሁት፣ ወንጌል ማወቅ እፈልጋለሁ፣ ከእግዚአብሔር ጋር መታረቅ እፈልጋለሁ። እግዚአብሔር ይወዳችኋል፣ እግዚአብሔር ይወዳችኋል። አስተናጋጆች እያያችሁ ከፍ አድርጉ እጆቻችሁን እንድናያችሁ። እግዚአብሔር ይባርክ፣ እግዚአብሔር ይባርክ የኔ ወንድም። ሌሎችም እጆቻችሁን ከፍ አድርጉ ወንድሞቼ እና እህቶቼ። ዝም ብላችሁ እንዳትወጡ። ይሄ ለእናንተ የመጣ መልእክት ነው። ይሄ እግዚአብሔር እየሰጣችሁ ያለ እድል ነው። ሙሉ ለሙሉ ይሄ ዓለም ሳይሰምጥ በፊት ሙሉ ለሙሉ አዲስ ሰማይ አዲስ ምድርና አዲስ ስርዓት ከመምጣቱ በፊት የሚያድናችሁን ጌታ ተቀብላችሁ በሰላምና በደስታና በጽድቅ ከሱ ጋር እንድትኖሩ ነውና አላችሁ። አትፍሩ። ምንም የሚያስፈራ ነገር የለውም። ስማችሁን ወስደን እንጸልይላችኋለን። አላችሁ ውጭም ካላችሁ ከፍ አድርጉ እጆቻችሁን። እግዚአብሔር ይባርካችሁ። ሌሎችም እጆቻችሁን ያላነሳችሁ ካላችሁ ሳትፈሩ ብድግ አድርጉ። ህይወት የሚጀምረው ከውሳኔ ነው እና ዛሬ የምትወስኑት ነው የሚያቆማችሁ። እና ዛሬ ወስናለሁ የምትሉ አላችሁ። እግዚአብሔር ይወዳችኋል። ክርስቲያኖች ወንድሞች እህቶች ካለን በየአርቡ እንደዚህ ሲጠራ ብንጸልይ በጣም ጥሩ ነው። በጣም አለ ጠላት የሚታገል እኮ አለ። ታውቃላችሁ አይደል? ወደ ጨለማ እንዲገቡ የሚታገል ጠላት እኮ አለና ሙሴ እስራኤልን እንዳስለቀቀ ማለት ነው። ያገለግለኝ ዘንድ ህዝቤን ልቀቅ እንዳለ ህዝቤን ልቀቅ የሚል እኮ መንፈስ በጣም ያስፈልገናል። ተዋጊው መንፈስ ማለት ነው። እና ጸልዩላቸው። አጠገባችሁ ካሉ ኢንካሬጅ አድርጓቸው። ይሄ የሞትና የህይወት ጉዳይ ነው። ሲሪየስ ጉዳይ ነው። በጣም ሲሪየስ ጉዳይ ነው። አላችሁ አዳዲስ ሰዎች አምልጡ ከጨለማው ዓለም፣ አምልጡ እየጠፋ ካለው ዓለም። እግዚአብሔር ይወዳችኋል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ይላችኋል። ኑ ወደ ኢየሱስ፣ ያረካችኋል። የህይወት ውሃ ወንዝ ወደ ሆነው ወደ ክርስቶስ ኑ። ካላችሁ ለመጨረሻ ጊዜ እጆቻችሁን ያላነሳችሁ አስተናጋጆች ያላገኟችሁ ኦንላይን ካላችሁ አዳዲስ ሰዎች from anywhere እዚህ ስክሪኑ ላይ ያለው ስልክ ቁጥር ላይ ስማችሁን እንደዚህ ቴክስት ካረጋችሁን then ኮንታክት እናደርጋችኋለን፣ እናገኛችኋለን፣ እንጸልይላችኋለን፣ እንማራለን የጌታን ቃል። አላችሁ እንደዚህ አይነት እዚህም ካላችሁ እጆቻችሁ ማንሳት፣ እዚህ ካልሆናችሁ ደግሞ ቴክስት ካረጋችሁ እናገኛችኋለን። ኢየሱስ ክርስቶስ ያድናችኋል። ኢየሱስ ክርስቶስ እየሰመጠ ካለው ዓለም ያድናችሁ። እንቅልፍ ባላቸው ጊዜ ሙሽራው መጣ ተብሎ የተጻፈው ቃል እንዲደርስብኝ አልፈልግም የምትሉ ክርስቲያኖች አላችሁ። ዛሬን በዛሬ ሳይሆን ዛሬን በነገ መኖር ነው የምፈልገው። ልነሳ ላሰናዳ። ይሄ የጸሎት መዝሙር ስለሆነ ከዛ በኋላ ብዙ ጸሎትም አያስፈልገውም። እንዘምርና ለኔ መጨረሻ ጸሎት ጸልየን ነው የምንጨርሰው። ቆማችሁ መጸለይ እንትን ካላችሁ እንዘምረውና እንጨርሳለን።
ኢየሱስ ከሚባል እንግዳ እስኪ ልነሳ
ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላሰና የበደልኩትን ሰው ከሚባል እንግዳ እስኪ ልነሳ ቤቴን ላሰናዳ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ምናልባት ቀደም በልዩ ልዩ ምክንያት ወይ በፍርሃት ይሁን እጆቻችሁን ያላነሳችሁ አዳዲስ ሰዎች ካላችሁ ፕሊዝ እንዲሁ እንዳትወጡ። አለ እንደዚህ አይነት ሰው ሜቢ እስቲ ከፍ አድርጉ። እንደዚህ አይነት ሰዎች ካላችሁ እጆቻችሁን እንድናያችሁ። ከእግዚአብሔር ጋር ታረቁ ብለን እንለምናለን። ያ ቅዱስ መጽሐፍ ምናልባት እጁን ያላወጣ ሰው ይኖር ይሁን? ኤኒ ኮርነር እግዚአብሔር ይፈልጋችኋል። እግዚአብሔር ይፈልጋችኋል። እግዚአብሔር ይፈልጋችኋል እንድታመልጡ አላችሁ። ምናልባት አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ተብሎ በቃል ተጽፏል። ጌታችን ሆይ የተኛ ሁሉ ይንቃ ባክህን። ጌታ ሆይ የተኛንን አንቃን በመንፈስ ቅዱስ። ቀጠሮ እንዳለው ሰው፣ የዓለም መጨረሻ እንዳለው ሰው፣ ወደ ሆነ ግብ እየሄደ እንዳለ ሰው ጌታ እግዚአብሔር ሆይ አንቃን። ከተኛንበት የደረብነው ብርድ ልብስ ከላያችን የተገፈፈ ይሁን። የደረብነው የሌሊት ልብስ ጌታ እግዚአብሔር ሆይ ይህንን ዓለም በጣም እንዲመቸን ያረገ፣ ያስተኛን፣ እንቅልፍ እንዲለን ያረገ፣ ከጸሎት የከለከለን፣ ከቃል የከለከለን፣ ተጠንቅቀን እንዳንኖር አዚምን የለቀቀብን በጌታ በኢየሱስ ስም ከኛ ላይ የተነሳ ይሁን። ጌታ ሆይ እግዚአብሔር ሆይ ይሄ ዓለም አለ ጊዜያዊ፣ የሚመጣ ዓለም አለ ዘላለማዊ። እግዚአብሔር ሆይ ያኛውን አጥብቀን ይሄኛውን ማላላት ይሻለናል። እግዚአብሔር ብዙዎቻችን ይሄንን አጥብቀን ያኛውን አላልተን የያዝንበት ዘመን ያብቃ። እግዚአብሔር ሆይ ባክህ በዚያን ጊዜ መጨረሻው ይሆናል የተባለው ሁሉ ጊዜ በልባችን እንዲታተም፣ በዚያን ጊዜ መጨረሻው ይሆናል የተባለው የዛሬ ኑሯችን መርህ እንዲሆን እንጸልያለን።
ቀስቅስ ቤትህን፣ ቀስቅስ ሙሽሪትን ጌታ ሆይ ቀስቅስ ጌታ እግዚአብሔር ሆይ ቀስቅስ ህዝብህን እግዚአብሔር ሆይ በቅድስና እንድንኖር ለአንተ እንድንኖር ተግተን እንድንኖር እየመሰከርን እንድንኖር አቤቱ ጌታችን ሆይ ጨክነን እንድንከተል ጌታ ሆይ ኮምፕሮማይዝ እንዳናደርግ እግዚአብሔር ሆይ ከባዕድ ነገሮች ጋራ ከሐሰት ጋራ ከጣዖታት ጋራ ተዳብለን እንዳንኖር ቀስቅስ ህዝብህን ጌታ ሆይ አዚም ከላያችን ላይ የተነሳ ይሁን ጌታ ሆይ እኛ ሐሰት በበዛበት ዘመን ብቻ ሳይሆን ሐሰት እውነት ሆኖ ተቀነባብሮ እጃችን ላይ በስልኮቻችን በሚኖርበት ዘመን ላይ ነው ደግሞ ያለነው። እስከዚህ ድረስ ሐሰት ቀርቧል፣ አብሮን ይኖራል። እባክህ መነጽርን ግጠምልን ጌታ ሆይ እይታችን ይስተካከል፣ አጥርቶ ማየት ይሁንልን፣ ተጠንቅቆ መኖር ይሁንልን። ወደ ሰከነው ህይወት ውስጥ አስገባን ጌታ ሆይ ወደ ሰከነው ህይወት አንተን ወደሚያውቀው ህይወት ቃልህን ወደሚያውቀው ህይወት እየተጠነቀቀ ወደሚኖረው ህይወት ብዙዎችን ያስታሉ ከተባሉት መካከል እንዳንሆን ብዙዎችን ያስታሉ ብለሃል አንተ እባክህ ከነርሱ መካከል እንዳንሆን ተጠንቅቆ መኖር ይሁንልን። ወገኖቼ ለእግዚአብሔር ለሚጠላው ነገር መራራት ከእግዚአብሔር አይደለም። እኛ ሰው እንድንጠላ አልተጠራንም። አሰራርንና ኃጢአትንና ርኩሰትን ግልሙትናን ስተትንና ጣዖትን ግን ካልተጸየፋችሁ ይሄ ከእግዚአብሔር አይደለም። ፍቅር በእውነት ደስ ይለዋል፣ አመጽን ይጠላል ይላል። have you read that? ፍቅር በእውነት ደስ ይለዋል፣ አመጽ ሲያይ ይጠላል። አትለማመዱ፣ አመጽን መልመድ አትለማመዱ፣ ለአመጽ መራራት አትለማመዱ። እግዚአብሔር ያለበት አታስመስሉ ፕሊዝ። ቀስ እያለ እንደዚህ እያደረገ ነው የሚወስደን። ከእግዚአብሔር አይደለም፣ ከእግዚአብሔር አይደለም። ሲዳበል ከእግዚአብሔር አይደለም። የኤልያስን መንፈስ ቀስቀስ በውስጣችን ጌታ ሆይ የኤልያስን ያን መንፈስ ብቻውን ሆኖ የተከራከረው ብቻውን ሆኖ ጌታ እግዚአብሔር ሆይ በአደባባይ በቀርሜሎስ ተራራ ላይ ስላንተ ስም የቆመው ጌታ እግዚአብሔር የእሱን መንፈስ አድስልን ጌታ ሆይ ከብዙሃኑ ጋር ያልጎረፈው ከብዙሃኑ ጋር ያልኖረው ጌታ ሆይ ነገስታቱ ሁሉ እንኳን በሳቱበት በዚያ ዘመን እግዚአብሔር አምላክ ሆይ በቤተ መንግስቱ እንኳን 450 የበዓል ነቢያት ይኖሩ በነበረበት የበዓል አምልኮ በጣም ፖፑላር በነበረበት በዚያ ዘመን አይሆንም ብሎ የገለበጠውን የኤልያስን መንፈስ ጌታ ኢየሱስ ሆይ በውስጣችን አድስልን፣ በውስጣችን በመንፈስ ቅዱስ አድስልን። ክብር ላንተ ይሁን፣ ክብር ላንተ ይሁን። መነሻችንን ብቻ ሳይሆን መድረሻችንን በትክክል ነግረህን ህይወትን ስላስጀመርከን we're so thankful ጌታ ኢየሱስ። መነሻችንን ብቻ ሳይሆን ምንደርስበት በግብር ይውጣና በይሆናል ሳይሆን where the world is going ዓለም የት እየሄደ እንደሆነ ስለነገርከን በቁጥጥር ስር ስለሆነ ገና ነው ስለምትለው ደርሷል ስለምትለው በአንተ እጅ ስለሆነ ሁሌ ለአንተ መገዛት ይሆንልን። ህዝብህን ባርክ ጌታ ሆይ እዚህ ያለውንም ኦንላይን የተከታተሉትንም ሁሉ አንተ ባርክ። ቃልህን መውደድ ይብዛልን፣ አንተን መውደድ ይብዛልን፣ ትጋት ይብዛልን። መሰዊያዎቻችን እንደገና ይታደሱ። በአዲስ ግለት በአዲስ ኃይል በነቃ መንፈስ እንድንከተል እርዳን በጌታ በኢየሱስ ክርስቶስ ስም።